የቱ ጋር ቀጥል ላይ ቀማችን አባታችን ወይ ጸሎት የቱ ጋር ማለት እንዴት ነው የሚጸለየው? የቱ ጋር አፈጻጸሙ? ሐዋርያት ጠየቁት፣ ጌታ ሆይ የዮሐንስ ደቀ መዛሙርት ይጸልያሉ፣ እኛ ምን ብለን እንጸልይ? እና ምን አላቸው? እሺ ዮሐንስ መጥምቁ ደቀ መዛሙርት ይጸልያሉ፣ እናንተ መጸለይ ፈለጋችሁ? ምን እንዳሉ ታውቃለህ? ጌታ ሆይ ጸሎት አስተምረን። ምንድን ነው ያሉት? አስተምረን። እንዴት ምንጸልዩን ነገር አስተምረን አሉት። እሺ እናንተ ስትጸልዩ ብሎ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ እያሉ ቆዩ። አሁን ጸሎት ውስጥ ያሉ ኮንቴንቶቹን ስታዩ ማለት ነው አንዳንድ ነገሮች ላይ ከሞትና ትንሣኤ በኋላ የመጡ የተቀየሩ ነገሮች እዛ ውስጥ ግን አባታችን ሆይ ጸሎት ውስጥ እንዳሉ ያለዋል። ለምሳሌ በሰማይ የምትኖር አባታችን ጥሩ ነው። እሱም ቢሆን ውይይት ይፈጥራል። አሁን አባታችን በሰማይ ነው የሚኖረው። እሱም ቢሆን ጥያቄ ይፈጥራል፣ ውይይት ይፈልጋል። ከመሞቱ ከመነሳቱ መንፈስ ቅዱስ ከመምጣቱ በፊት በሰማይ የምትኖር አባታችን ሆይ፣ ለዚህ እሱ ሌላ ጥናት ይጠይቃል። ምክንያቱም ኢየሱስ እኔና አባቴ እንመጣለን በዚያ ሰው ዘንድ መኖሪያ እናደርጋለን ብሎናል። ስለዚህ በውሃ ጥምቀት በመንፈስ ቅዱስ ደግሞ ማደሪያነት ስላሴ ጋር ህብረት አለ። እሺ ይሁን። ቀጥሎ ስምህ ትቀደስ፣ መንግስትህ ትምጣ። ብዙ ሰው ይጸልያል። በሰማይ የምትኖር አባታችን ሆይ ስምህ ትቀደስ፣ መንግስት ትምጣ። ምን ማለት ነው? መንግስት ትምጣ ብሎ የጸለየውን ሰው ኳኳ አድርገው ምንድን ነው የምትመጣው መንግስት ምን ማለት ነው? እሱን ነገር ትጠይቀኝ እየጠየቀው ነው። መንግስት ትምጣ እያልከው ነው። ከሞትና ትንሣኤ በኋላ መልእክታት ውስጥ ደግሞ ስለምትመጣ መንግስት የተጻፈ የለም። የሚያወራው መንግስት ትምጣ ሳይሆን መልእክታት ከትንሣኤ በኋላ ያሉ ጽሑፎች ወደ ጌታ እንነጠቃለን። ወዲላ ምንድን ነው? ፈቃድ በሰማይ እንደሆነች እንዲሁም አብረሽተውን የዕለት እንጀራችንን ስጠን ለዛሬ፣ በደላችንንም ይቅር በለን እንዴት እኛ የበደሉንን ይቅር እንደምንል ጥያቄ ይፈጥራል። ውይይት ያስፈልገዋል። ይቅር በለን እኛ የበደሉን ይቅር እንደምንል ውይይት ይፈልጋል። ከሞትና ትንሣኤ በኋላ የተጻፈው መልእክት ሌላ ነው። ምን ተብሎ ነው የጻፈው? እግዚአብሔር በክርስቶስ ይቅር እንዳላችሁ እንዲሁ እናንተ እርስ በርሳችሁ ይቅር ተባባሉ። ከሞትና ትንሣኤ በኋላ እኔ አንተን ይቅርታ ስላረኩልህ አይደለም እግዚአብሔር ይቅርታ ያደረገልኝ ከትንሣኤው በኋላ። ለምን? እግዚአብሔር ከዚህ በኋላ ይቅር የሚለው ክርስቲያን ስለሌለ። እንዴት? መልእክታት ከትንሣኤ በኋላ እግዚአብሔር ይቅር እንዲላችሁ የሚል የለው። አሁን ይቅር የምንባባለው ለምንድን ነው አለ? እግዚአብሔር በክርስቶስ ይቅር እንዳላችሁ እንዲሁ እናንተ እርስ በርሳችሁ ይቅር። አሁን ይቅርታ ማድረግልህ ለምንድን ነው? እኔም እኮ ይቅርታ የተደረገልኝ ሰው ነኝ። ይቅርታ እንዲደረግልኝ አይደለም፣ ይቅርታ የተደረገልኝ ሰው ስለሆነ እና አባታችን ሆይ እንደዚህ ዲቴል ነገር ይፈልጋል። አባታችን ሆይ ጸሎት። እሺ ኤርሚሻይ በጣም እናመሰግናለን። እሺ ሰምታችኋል። እንግዲህ አባታችን የሚለው ጸሎት ውይይት ይፈልጋል። ጌታን የሚቃወም ጌታን የሚመረምር ጌታን ተሳስታል እያለ ነው ፓስተሩ። አሁንም ቅድም እንደተናገርኩት ይሄ የእሱ ብቻ ትምህርት አይደለም። እዛ የተሰበሰቡት ሁሉ አዳራሾች ያሉት ሁሉ አሜን ብለው የሚቀበሉት ነው። ግን የምነግራችሁ ነገር በጣም ሰነፍ ካልሆነ በጣም አንድ ሰው ስንፍና ብቻ ነው ይዘው አንድ ሰው ኦርቶዶክስ ሆኖ የሆነ ጴንጤ ሲያስጨንቀው ካያችሁ በጣም ሰነፍ ነው ያ ሰውዬ ማለት በኢየሱስ። ስለዚህ በጣም ሰነፎች ነን ማለት ነው ብዙዎቻችን። ስለዚህ ዝም ብላችሁ የተወሰነ ባይዘው እግዚአብሔር ታውቃላችሁ፣ እግዚአብሔር ነው በሁሉ ነገር የሚረዳው ለሁሉም ነገር ማለት። እግዚአብሔር ደግሞ ቃልህን ልወቅ እያላችሁ በደንብ ነው የሚረዳው። እና ስለ ቤተክርስቲያን ማወቅ አለባችሁ። የድህነት ትምህርት ምን እንደሆነ፣ መልጃ ምን እንደሆነ፣ መዳን ማለት ምን እንደሆነ፣ መጽሐፍ ቅዱስ መላእክት ያድናሉ ሲል ከምን አንጻር ነው? ቅዱሳን ኃጢአት ይቅር ይላሉ ሲል ከምን አንጻር ነው? መጽሐፍ ቅዱስ ጌታ ኢየሱስ ደግሞ አድኗቸዋል ሲባል ከምን አንጻር ነው? የቤተክርስቲያን የድህነት ትምህርት ምንድን ነው? ከዛ በኋላ መልጃ ምንድን ነው? ከዛ በኋላ ጸሎት ምንድን ነው? ዝማሬ ምንድን ነው? ይህን እንዳለ ማወቅ አለብን። እኔን የምታደንቁ የሆነ አላ እኔ በጣም በቃ የመጨረሻ ሰው ምንም እንደማያውቀው መዝሙረዬ እኔን ሲያደንቅ እኔ ምንም ነው የማላውቀው ብሌን ትሙት እና ኤርሚ እንዴት ነው ያወቅኩ ምናምን ሲሉ በኢየሱስ ስም ደነግጣለሁ። አንዳንዴ ምን ያህል ባያነብ ምን ያህል ባያውቅ ነው ምን ያህል ወደ ቤተክርስቲያን ሰው እንትን ባይል ነው። አሁን በእኔ ሰው እንዴት ነው የምታውቀው እንዴት ነው የማታውቀው የሚለው እና አትሊስት ሰው እንዴ አትሊስት ያወቅኩትንማ ቢኮዝ ብዙ ጊዜ አይፈጅማ ዝም ብላችሁ የተወሰነ ሰዓታችሁ መስጠት ነው።
ሁለተኛ ስለ ቤተክርስቲያን ሰው አወራ ማለት ከዓለም ውጥት ብላችሁ የምትገቡበት አይደለም። በቃ በህይወታችሁ ውስጥ ነው ጌታ የሚገባው። የእግዚአብሔር ቃል ነው ህይወታችሁ ውስጥ ነው የምታስገቡት። ይኸው እኔ ጌም የተጫወኩ ነው አይደል? ቲክቶክ ላይ አሁንም ስንከባለል ታዩኛላችሁ። ግን የእግዚአብሔርን ቃል ከማወቅ እንትን ይላል እንዴ? ዝለል ተንከባለል በጭንቅላት እኮ ይባላል። ያ ዳት ሚንስ ግን ኦኬ የእግዚአብሔርን ቃል እንደዛ ስለምል አላወራም። ለምን እንዴ? እሱ አይደል ሁሉን የሚፈቅደው? እሱ አይደል እንደተነፈስ በጤና እንድኖር የሚፈቅደው? ስለዚህ የእግዚአብሔር ቃል በየትኛውም ሁኔታ ውስጥ ነው የሚያስፈልገን፣ በየትኛውም ሁኔታ ውስጥ ነው ማወቅ ያለብን እና ግዴታ ነው። በቃ ጊዜው በቃ ኦርቶዶክሳውያን መንቃት አለባቸው ወጣቶች። በማርያም እንዴ በጣም የቀጣዩ ትውልድ ክርስትናን አንድ የሚያደርግ መሆን አለበት። እንዳሁኑ እየተበታተነ የአገር ቦታ 40 ሺህ ምናምን ደርሰዋል። አሁን እንደዛ ተበታትነው ሰዎቹ ያንን የተበታተነውን ማምጣት ነው ወደ አንድ እንጂ ቀጣይም የሚበታተን በራሱ የሚመራ ያለ ቤተክርስቲያን እንትን ቢል ምና እንደዛ አይነት ትውልድ ማምጣት የለበትም። ስለዚህ ሁላችሁም ማወቅ አለባችሁ ያስባለሁ። እግዚአብሔር ያክብርልኝ። መዝሙራዊ እሺ፣ ምሻይ በጣም እናመሰግናለን። እግዚአብሔር ይስጥልን። በጣም ቴንኪው። አሁንም ጸጋን ያብዛልን። በጊፍት ደግሞ ያበረታታችን እህታችንን በጣም እናመሰግናለን። እሷንም ክብር ያድልልን። አሁን ምን እናደርጋለን መሰላችሁ? 8 ላይ ያደረኩት መልሼ። ስለዚህ ጴንጤዎች ትገቡና ጥያቄ እንጠይቃችኋለን። ጴንጤዎች ገብታችሁ ምን ጥያቄ እንጠይቃችኋለን መሰላችሁ? አንደኛ እመቤታችን የሚለው ጸሎት፣ እሱ ጸሎት መጽሐፍ ቅዱሳዊ አይደለም ተብሏል። ቅድም ደግሞ በጣም የገረመኝ ነገር የሚ ከሴቶች መካከል አንቺ የተባረክሽ ነሽ የሚለው በጣም የገረመኝ። ከሴቶች መካከል የተባረክሽ ነሽ የሚለው በዛ ዘመን ለነበሩ ሴቶች ነው። በቃ እዛ ዘመን ላይ ለነበሩ ሴቶች ነው እንጂ እንዲያው በዛ ዘመን የነበሩ ከሴቶች ሁሉ ከፍጥረት ሁሉ ማለት አይደለም። እና በሀሳብሽም ድንግል በስጋሽም ድንግል ነሽ ብለው ውሸት ተናገሩ። ከሴቶች ሁሉ መካከል ሲል እዛ የነበሩት ሴቶች ብቻ አይነት ነገር በጣም የሚያሳፍር እና በጣም የሌለ ነገር ነው ይሄ። እና እስቲ ፕሮቴስታንቶች ይሄ እናንተ ትምህርት ከሆነ ትገቡና ከሴቶች መካከል የተባረክሽ ነሽ ሲባል ድንግል ማርያም በዛ ዘመን ከነበሩ ሴቶች ብቻ ነው ወይስ ከሁሉ ፍጥረት? ከሁሉ ፍጥረት ሰው ከተባለ ፍጥረት ምን ማለት ነው? ስለዚህ ስትገቡና ጴንጤዎች አንድ ቁጥር ጻፉና ከዛ በኋላ እሱም ብቻ አይደለም የቅዱሳንን ምልጃም ደግሞ እናያለን። ስለኛ እነ ጳውሎስ አይጸልዩም፣ ስለኛ እነ ቅዱስ ዮሐንስ አይጸልዩም፣ ስለኛ ድንግል ማርያም አትጸልይም። እነዚህን ሁሉ ደግሞ እናያለን ማለት ነው። እንዲያው ኦርቶዶክስን ለመቃወም ብላችሁ እንዲያው የሌለ አዲስ ትምህርት ከሴቶች መካከል የሚለው በዛ ጊዜ የነበሩ ሴቶች ብቻ ነው፣ ከሴቶች ሁሉ አይልም። እናንተ በጸሎታችሁ ከሴቶች ሁሉ ትላላችሁ፣ መጽሐፉ ግን ከሴቶች መካከል ነው። ስለዚህ ምን እየተባለ ነው? ከሴቶች ሁሉ አይደለም ነው። እስቲ ከሴቶች ሁሉ ወይም ከፍጥረት ሁሉ የአምላክ እናት የሆነ ስጡን። አሁን ኦርቶዶክስን መቃወም ብቻ ወይ ድንግል ማርያም መቃወም ኢቭን በጣም መቃወሙ ስለገባችሁ አይ ዶንት ቲንክ ኖርማል አስተሳሰብ ራሱ እያያዛችሁ አይደለም። በጣም ይቅርታ ጉልኛኝ በመናገር ፕሮቴስታንቶች እንግዲህ ዮኒንም ጨምሮ ማለት ነው። ዮኒም ያው በፕሮቴስታንት ያለ ስለሆነ እርግጠኛ ነኝ ይህንም ደግሞ እየሰሙ ነው ፕሮቴስታንቶች። ባይዘወይ ሰላም ልበላቸው፣ አንተም ሰላም ትላቸዋል። አሁን እየተከታተላችሁን የእኔን ላይቭ የምታስተላልፉ ጴንጤዎች ካላችሁ ላይቭ ስንከፍት አንዳንድ ጊዜ ላይቫችን ያስተላልፋሉ ጴንጤዎች ኤርሚዬ እና ከሚያስተላልፉላቸው ምስኪኖች አንዱ እኔ ነኝ። እና ሁሌም ከመጀመሪያ ፊት ሰላምታ አቀርባለሁ። እንዴት ናችሁ ምን አላለሁ፣ የሚያስተላልፉትን አመስግኜ ከዛ ደግሞ የሚያዩኝ ሰዎች ሰላም ብዬ ምናምን ነው። እና እንግዲህ እየተላለፈ ካለ የምታስተላልፉኝ ካላችሁ አመሰግናለሁ፣ ሰላም ብያለሁ። ፕሮቴስታንት እህቶቼ በየቤታችሁ የምታዳምጠኝ ካላችሁ ሁሌም እንደምለው እኔ ቤት መጣችሁ ሳይሆን እናንተ ቤት እኔ መጥቼ ነው፣ በወንድሞቻችሁ አማካኝነት መጥቼ ነው። ሰላም ለእናንተ ይሁን። እዚህ ባትመጡም እዛ ሆናችሁ መልእክታችሁ ይደርሳችኋል ብዬ አስባለሁ። ስለዚህ የምንጠይቃችሁ ጥያቄ ዮኒ ቅድም ኦርቶዶክሶች ከሴቶች ሁሉ የተባረክሽ ነሽ ይላሉ፣ መጽሐፉ የሚለው ከሴቶች መካከል ነው ብሎናል።
ይሄ ባይዘዌ የዮኒ ብቻ አይደለም። ከዚህ በፊት ሜሎስ ይሄንንም ነገር ሲናገር ሰምቼዋለሁ። ከሴቶች መካከል ነው እንጂ የሚለው ከሴቶች ሁሉ አይልም ሲል ይህን ሰምቻለሁ። ዮኒም ደገሙ ያንን ማለት ነው። ከዚህ እንጀምራለን። ትገቡና ጴንጤዎች ከሴቶች መካከል ሲባል በዛ ጊዜ ከነበሩ ሴቶች ብቻ ማለቱ ነው ወይስ ጠቅላላ? ለምሳሌ ድንግል ማርያም ትውልድ ሁሉ ብፅዕት ይሉኛል ስትል ሁሉንም ፍጥረት ነው፣ ሁሉ ነው ትውልድ እና ድንግል ማርያም ከፍጥረት ሁሉ የተባረከች ናት ወይስ አይደለችም? አይ በጊዜው ከነበሩ ሴቶች ጋር ነው ካላችሁ ደግሞ ግቡ እና አስረዱን። አንድ ሁለተኛ ጸሎት አባታችሁን የሚለው ጸሎትም ተነስቶ ነበረ። በጣም ነበር የገረመኝ። አባታችሁን የጸሎት ትጸልያላችሁ እንዴ እናንተ? አትጸልዩም እኮ። የትኛው ቸርች ነው አባታችሁን የጸሎት የሚጸልየው? እንኳን በቸርቻችሁ አይደለም በቤታችሁም አትጸልዩም። በቤታችሁ አባታችሁ ቲክቶክ ላይ እኮ እናያቸዋለን እኮ አትጸልዩም እንዴ? ቲክቶክ ላይ እኮ እያየናችሁ አትጸልዩም እንዴ? ጸልያችሁ የማታውቁትን ነገር በጣም ይገርማል እኮ። ትጸልያለህ ምናምን በቃ አባታችሁን ዲፌንስ ታደርጉ። በጣም ጭራሽ እኮ የዳዊት ፋሲል ቸርች ዳዊት ፋሲል የሚባለው አባታችሁን የሚለው ጸሎት እኛን አይመለከትም ብሏል እኮ። ቲክቶክ ላይ ፔጅ ሼር አድርጌዋለሁ እኮ። አባታችሁን የሚለው ጸሎት እኛን አይወክልም ብሏል እኮ። እኛን አይመለከትም ብሏል እኮ። የሐዲስ ኪዳን ክርስቲያኖችን አይመለከትም ብሏል እኮ። ታዲያ እናንተ አሁን እውነት ትጸልያላችሁ እንዴ? ተው እንጂ። እስቲ ቲክቶክ ላይ ያሉ ፕሮቴስታንቶች አላችሁ፣ እስቲ የት አለ አንድ ቀን እንኳን አባታችሁን የሚለው ጸሎት ጀምራችሁ ወይ ዘግታችሁ የምታውቁት? እኔ አይቼ አላቅም። 4 ዓመት ሆነኝ ቲክቶክ ላይ ያለ ፕሮቴስታንት አባታችሁን ሰምቼ አላቅም። እንግዲህ ወይ ከዛሬ ጀምሮ ትጀምሩ ከሆነ እናያለን። ሰምቼ ግን አላቅም። የሁላችሁም ላይቭ እናያለን፣ ሰምተን አናቅም። አባታችሁን የሚለው ጸሎት አትጸልዩም። ሲጀመር እኛን አይመለከትም። በአዲስ ኪዳን ክርስቲያኖች ይቅር በለን እኛ ማጥያታችን ይቅር በለን የምንለው የለም እያለ ዳዊት ፋሲል ያስተምራል። ያ ሁሉ ሰው ሰብስቡ ላሰማ። ታዲያ ምን ችግር አለው? ላሰማችሁ። አባታችሁን የሚለው ጸሎት አይመለከተንም የሚለውን ላሰማችሁ እና እየገባችሁ እስቲ ይህንን ትመልሱልናላችሁ እና የእመቤታችንን በዛው ጎን ለጎን አያይዛችሁ እመቤታችን ከሴቶች ሁሉ ትላላችሁ እናንተ፣ ስህተት ነው። መጽሐፉ የሚለው ከሴቶች መካከል ነው። ስለዚህ ከሴቶች መካከል እንጂ ከሴቶች ሁሉ አይደለም ብላችኋል እና እስቲ እሱን ትሰጡናላችሁ። ኦኬ። አባታችሁን የሚለው ጸሎት እኛን አይመለከትም ሲል ፓስተራችሁን ላሰማችሁ። እኛን የሚመለከት አይደለም አባታችሁን የሚለው ጸሎት ሲል የተናገረውን ላሰማ እንዴ። ከዛ ወደ ቤታችን ሄዳለን ማለት ነው። አባታችሁን የሚለው ጸሎትማ ፕሮቴስታንቶች እንዳትጠይቁን አደራ። እውነቴን ነው፣ ምክሬ ነው፣ እንዳትጠይቁ። እንጸልያለን ካላችሁም እንዲያው ራሳችሁ እንዳታታልሉ፣ ወይ ቤታችሁን ዛችሁ ከጸላችሁ ጥሩ ነው። እኔ በአደባባይ ግን በቸርች ውስጥ አባታችሁን የሚጸልይ ጸሎት እኔ አልሰማሁም፣ እውነቱን ለመናገር። አለ ካላችሁ ግን እንግዲህ እሺ፣ እስቲ እንስማው። ወይ ጉድ! ጴንጤዎች መጣችሁ፣ ስድብ ተጀመረ። ኧረ ተው፣ እዛ ቤት ተከፍቷል፣ ሂዱ። ጴንጤዎቹ ከፍተዋል እኮ። እዚህ መጣችሁ ከምትሳደቡ እዛ አትማሩ። እሺ እንስማው። ኦኬ፣ የት አለ መሰላችሁ? አባታችሁ ነው የሚለው ጸሎት እኛን ጨራሽ ክርክር ያመጣል። እኛን አይመለከትም ይላችኋል። ከዛ ደግሞ ልክ አባታችሁን የጸሎት የተቆረቆራችሁ ደግሞ መስሎ ደግሞ እናንተ አባታችሁን የጸሎት ላይ ጸሎት ጨምራችሁ ትሆናላችሁ እንዴ! እኔ እኮ በጣም ነው የሚገርመው። አረቶ ተከፈት። ይሄ ደግሞ እሺ፣ ቆይ ላምጣው። ይኸው እኔ ፔጅ ላይ አላላችሁ፣ አይዘበይ እኔው ፔጅ ላይ አለላችሁና ይኸው እስቲ እሺ፣ ይሄን የፈለኩት ለምን እንደማይከፍተው ፕሊዝ ክፈት እንጂ አትከፍትም እንዴ? ሙስሊሞች ውጡ፣ ምንም አትሰሩ። ሙስሊሞች ጋር አይደለም አሁን ርዕሴ። ስታስፈልጉ ጠራችኋለሁ። አሁን ኮመንት ላይ ያያችሁ ነው ሙስሊሞች።
ወደ መሐመድና ወደ ቁርአን ወደ አዲስ አልዞርም። አሁን የምዞርበት ጊዜ ላይ ኑና ጠይቁ። እንዲሁ አንዳንዴ ጨዋ ሁኑ እንጂ ዝም ብሎ ጥልቅ አይባልም። ወቅቱን የጠበቀ ጊዜውን የጠበቀ አይሻላችሁም? ደግሞ ነገር አሁን ተናገርን ብላችሁ ደግሞ እንዳይከፋችሁ። በሌላ ቀን እናንተ ስትመጡ ከእናንተ ጋር እንቀጥላለን። እሺ፣ አሁን ርዕሴ እናንተ አይደላችሁም። ፕሊስ ጨዋ ሁኑ። ጨዋ ሁኑ ፕሊስ። እሺ፣ ብቶ ይሻላል። ያሲንዬ ብቶ ይሻላል። ጊዜው ሲደርስ እስልምናውን ስገባ ቁርአኑና አዲሱን ስገባ የዛን ሰዓት ብቅ በል። አሁን ግን እናንተን ስለማይመለከት ምንም ጥቅም የለውም። የአሁኑ ርዕሳችን እናንተን አይመለከትም። እሺ ኤርሚ ወይ መክፈት ትችላለህ? እኔ ፔጅ ላይ ገብተህ እምቢ አለኝ። ለአባታችሁን የሚለው ጸሎት የቱ ጋር ነው ያለ? እኔ ፔጅ ላይ ግባና በጣም ወደታች ሂድ። ግን ይኸው እዚህ ጋር ክርስቶስ ራሱ ያስተማረን አድርጉት ያለን ጸሎት ትልቁ ጸሎት መካድ ብዬ ጽፌበታለሁ። ወደታች ነው። ወደታች በጣም የቆየ ነው። እስኪ ወጣ አድርገህ እንትኑን አሳየኝ። ይኸው ከወደታች ወርደህ ልክ የአኬ ያለበት ሆኖ ከዛ ወደታች አለ ርዕስ አለው። እንደው ክርስቶስ ራሱ ያስተማረን የሚል ትልቁ ላይ አሁንና ክፈትላቸው። እኔም ቢ ስላለኝ ነው። አባታችን ወይ ጸሎት የቱ ጋር ማለት እንዴት ነው የሚጸልየው? የቱ ጋር አፈጻጸም? አባታችን ወይ ጸሎት የቱ ጋር ማለት እንዴት ነው የሚጸልየው? የቱ ጋር አፈጻጸሙ? ሐዋርያት ጠየቁት፣ ጌታ ሆይ የዮሐንስ ደቀ መዛሙርት ይጸልያሉ፣ እኛ ምን ብለን እንጸልይ? እና ምን አላቸው? እሺ ዮሐንስ መጥምቁ ደቀ መዛሙርት ይጸልያሉ፣ እናንተ መጸለይ ፈለጋችሁ? ምን እንዳሉ ታውቃለህ? ጌታ ሆይ ጸሎት አስተምረን። ምንድን ያሉት? አስተምረን። እንዴት ምንጸልዩን ነገር አስተምረን አሉት። እሺ እናንተ ስትጸልዩ ብሎ በሰማይ የምትኖር አባታቸው ነው ስም ይቀደስ መንግስት ትምጣ እያሉ ቆዩ። አሁን ጸሎት ውስጥ ያሉ ኮንቴንቶቹን ስታዩ ማለት ነው አንዳንድ ነገሮች ላይ ከሞትና ትንሣኤ በኋላ የመጡ የተቀየሩ ነገሮች እዛ ውስጥ ግን አባታችን ወይ ጸሎት ውስጥ እንዳሉ ያለዋል። ለምሳሌ በሰማይ የምትኖር አባታችን ጥሩ ነው። እሱም ቢሆን ውይይት ይፈጥራል። አሁን አባታችን በሰማይ ነው የሚኖረው። እሱም ቢሆን ጥያቄ ይፈጥራል፣ ውይይት ይፈልጋል። ከመሞቱ ከመነሳቱ መንፈስ ቅዱስ ከመምጣቱ በፊት በሰማይ የምትኖር አባታችን ሆይ፣ ለዚህ እሱ ሌላ ጥናት ይጠይቃል። ምክንያቱም ኢየሱስ እኔና አባቴ እንመጣለን በዚያ ሰው ዘንድ መኖሪያ እናደርጋለን ብሎናል። ስለዚህ በውሃ ጥምቀት በመንፈስ ቅዱስ ደግሞ ማደሪያነት ሥላሴ ጋር ህብረት አለ። እሺ ይሁን። ቀጥሎ ስምህ ትቀደስ መንግስት ትምጣ። ብዙ ሰው ይጸልያል። በሰማይ የምትኖር አባታችን ሆይ ስምህ ትቀደስ መንግስት ትምጣ። ምን ማለት ነው? መንግስት ትምጣ ብሎ የጸለየውን ሰው ኳኳ አድርገው ምንድን ነው የምትመጣው መንግስት ምን ማለት ነው? እሱን ነገር ትጠይቀኝ እየጠየቀው ነው። መንግስት ትምጣ እያልከው ነው። ከሞትና ትንሣኤ በኋላ መልእክታት ውስጥ ደግሞ ስለምትመጣ መንግስት የተጻፈ የለም። የሚያወራው መንግስት ትምጣ ሳይሆን መልእክታት ከትንሣኤ በኋላ ያሉ ጽሁፎች ወደ ጌታ እንነጠቃለን። ወደ ምንድን ነው ፈቃድ በሰማች እንዲማብረሽቱን የለበዳችን እንሰጣለን። በደላችንንም ይቅር በለን። እንዴት? እኛ የበደሉንን ይቅር እንደምንል ጥያቄ ይፈጥራል። ውይይት ያስፈልገዋል። ይቅር በለን እኛ የበደሉን ይቅር እንደምንል ውይይት ይፈልጋል። ከሞትና ትንሣኤ በኋላ የተጻፈው መልእክት ሌላ ነው። ምን ተብሎ ነው የጻፈው? እግዚአብሔር በክርስቶስ ይቅር እንዳላችሁ እንዲሁ እናንተ እርስ በርሳችሁ ይቅር ተባባሉ። ከሞትና ትንሣኤ በኋላ እኔ አንተን ይቅርታ ስላረኩልህ አይደለም እግዚአብሔር ይቅርታ ያደረገልኝ ከትንሣኤው በኋላ። ለምን? እግዚአብሔር ከዚህ በኋላ ይቅር የሚለው ክርስቲያን ስለሌለ። እንዴት? መልእክታት ከትንሣኤ በኋላ እግዚአብሔር ይቅር እንዲላችሁ የሚል የለው። አሁን ይቅር የምንባባለው ለምንድን ነው አለ? እግዚአብሔር በክርስቶስ ይቅር እንዳላችሁ እንዲሁ እናንተ እርስ በርሳችሁ ይቅር። አሁን ይቅርታ ማድረግልህ ለምንድን ነው? እኔም እኮ ይቅርታ የተደረገልኝ ሰው ነኝ። ይቅርታ እንዲደረግልኝ አይደለም፣ ይቅርታ የተደረገልኝ ሰው ስለሆነ እና አባታችን ሆይ እንደዚህ ዲቴል ነገር ይፈልጋል። እናመሰግናለን። በጣም ጥሩ።
ሰምታችኋል። እንግዲህ ፓስተር ዳዊት ምን አለ? በአዲስ ኪዳን እግዚአብሔር ይቅር የሚለው ክርስቲያን የለም። ይሄ ጸሎት ያጠያይቃል። ይሄ ጸሎት መመርመር አለበት። ይሄ ጸሎት ያከራክራል። አባታችን በሰማይ የምትኖር አይባልም። ይሄ ጥያቄ ይፈጥራል። በሰማይ ነው እንደሚኖረው እያለ ይናገራል። መንግስት ትምጣ፣ የምትመጣ መንግስት የለችም፣ እኛ ነው የምንሄደው ይላል። ወደ እኛ የምትመጣ መንግስት የለችም፣ እኛ ግን ነው የምንሄደው ይላል። ኦኬ። ስለዚህ ቀርቷል አለ። ከጌታ ከሞቱና ከትንሣኤ በኋላ ይሄ ጸሎት ቀርቷል እያለ ነው ወንድማችን ፓስተር። ጴንጤዎች አይጸልዩትም ይሄን ጸሎት እና በጣም የሚገርም ነው። ጴንጤዎች የማይጸሉትን ጸሎት ይመጡና እመቤታችን ጨመራችሁበት። በጣም ነው የሚገርመኝ። ነ ስለ ቁርባን የዘላለም ሕይወት አያሰጥም የጌታ ስጋና ደም አይደለም ትሆናላችሁ። ትመጡና ደግሞ ቁርባን ላይ ግን እናንተ ትሆናላችሁ። በጣም እኮ የሚያስቅ ነው። እንዲህ አንዳንዴ በጣም ከባድ ነው። ሰው ምንድን ያለው በደንብ ስሙት። አባታችን ሆይ በሰማይ የምትኖር የሚለው ጸሎት ላይ በሰማይ የምትኖር የሚለው ከአዲስ ኪዳን በኋላ ውይይት ይፈልጋል። ከጌታ ሞትና ትንሣኤ በኋላ በሰማይ የምትኖር አባታችን ነው የሚባል ነገር የለም አለ። ምክንያቱም እኔና አባቴ አብ በቤቱ እኖራለን፣ በሱ ከሱ ጋር እኖራለሁ እንጂ የሚለው በሰማይ አይልም ብሎ አባታችን በሰማይ የምትኖር የሚለውን ፉርሽ አደረገው። መንግስት ትምጣ የምትመጣ መንግስት የለችም፣ እኛ የምንሄድባት እንጂ። ስለዚህ መንግስት ትምጣ የሚለው አይሰራም ማለት ነው። አይሰራም። ጭቅጭቅ፣ ውይይት ይፈልጋል። ምንድን ያሉ እንዲሁም ሰምታችሁ ከሆነ ከጌታ ሞትና ትንሣኤ በኋላ ይሄ ጸሎት ከጌታ ሞትና ትንሣኤ በኋላ ይሄ ጸሎት አብዴት አልተደረገም ነው። ከጌታ ሞትና ትንሣኤ በፊት የነበረው ነው። ይሄ ከጌታ ሞትና ትንሣኤ በኋላ አብዴት ተደርጓል፣ ተሻሽሏል። ይሄን ግን አልተያዘም ነው የሚለው። ኦኬ፣ ጴንጦች አስገባቸዋለሁ፣ ተረጋጉ። ምክንያቱም ይችኑ ክፍል እንኳን ከፍተን እያዳመጠን ጠይቃቸዋለሁ። ከዛ ቀጥሎ ምናለ ኃጢአታችን ይቅር በለን። እግዚአብሔር በሐዲስ ኪዳን ይቅር የሚለው ኃጢአት የለም አለ። ኦኬ፣ መጽሐፍ ቅዱሱ የያዛችሁባቸው ተይዞባቸዋል ይላል። ኃጢአታቸውን ይቅር ያላችኋቸው ይቅር ተብሎላቸዋል። ኃጢአታቸውን ይቅር ያላላቸው ግን ተይዞባቸዋል ይላል። መንግስት፣ አዲስቷ ሰማይ፣ ሰማያዊት ኢየሩሳሌም የምትመጣ መንግስት፣ አዲስቷ ሰማይ፣ አዲስቷ ምድር ይላታል። ወደኛ የምትመጣው መንግስት፣ ወደኛ የምትመጣ መንግስት የለችም። መንግስት ትምጣ የሚለው ጸሎት ትክክል አይደለም። እኛ የምንሄድባት እንጂ ወደኛ የምትመጣ መንግስት የለችም ማለት ነው። ስለዚህ የጌታን ጸሎት ጴንጦች አትጸልዩም ማለት ነው። ጴንጦች የጌታን ጸሎት አትጸልዩም። አሁን ይሄን ጸሎት ላይ እኔ ይሄን ነገር የፓስተር ዳዊትን ትምህርት ደግፋለሁ የሚለኝ ካለ አንድ ቁጥር ጻፍ፣ አስገባህና ቪዲዮን እየሰማን እንቀጥላለን። ይህም ብቻ አይደለም፣ እያንዳንዷ ነገር እየቀጠል እንሄዳለን። በአንድ ቁጥር ጻፉ። አሁን የሰማችሁትን የፓስተር ዳዊትን እኔ ደግፈዋለሁ ትክክል ነው የምትሉ ካላችሁ ግቡ። ችግር የለውም። የምትሳደቡ ተሳደቡ፣ የምትገቡ ግን ግቡ። ስድብማ ቀላል ነው። ምን ችግር አለው? ስድብማ ቀላል ነው። ስድብማ ከአጋንንት ስለሆነ ብዙ እውቀት አይፈልግም። ባይዘው አንዴ ቆይ። ስድብ ከአጋንንት ስለሆነ፣ ስድብ ከሰይጣን ስለሆነ ምንም እውቀት ምናምን አይፈልግም። ስድብ ቀላል ነው። እሺ፣ ሰላም እንዴት ነሽ? እግዚአብሔር ይመስገን። እኔ እንኳን ፕሮቴስታንት አይደለሁም ኦርቶዶክስ ነኝ። እሺ፣ ፕሮቴስታንት ብቻ ነው ያልኩት እህቴ፣ በኋላ ትገቢያለሽ። እኔ ከሌሊት ነው። እሺ ጋይስ፣ እሺ ፕሮቴስታንቶች ብቻ ነው ያልኩት ፕሊዝ። እሺ ሃፒነስ እንዴት ነህ? ክብሩ ይስፋ፣ እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ፣ እግዚአብሔር ይመስገን። ማን ነው የሚሳደብ ደግሞ በእናትህ? እሺ እሱ ያው ኮመንት ላይ ነው። እሱን ተው። ማን ልበል ስምን? ከየት ቤተ እምነት ነህ? ሃፒነስ ብቻ ብለህ መጥራት ትችላለህ። ከቃለ ሕይወት ነው። ከቃለ ሕይወት ነህ? አዎ። እሺ ኤርሚያ እንዴት ትልቁ ያውና የአሁኑ ቪዲዮ አሰማው አስቸግር ኤርሚያ እና ቀስ እያለን እየሰማ ነው እየፈታ ነው እንሄዳለን። እሺ አላስቸገርኩም አይደል? እንዲህ ብሎኝ እኮ ነው ኤርሚያ። ኧረ ችግር የለም እንዴ ታስቸግረኝ ላውጣው።
እሺ እየሰማው ወንድሜ አባታችን የሚለው ጸሎት ትጸልያለህ አንተ በቃለ ሕይወት አንዴ ቆይ ሜርሚዬ ሃፒነስ አለ አባታችን ሆይ የሚለውን ጸሎት ትጸልያለህ በቃለ ሕይወት ትጸልያላችሁ ስን ጸሎት ወንድም ያለው ወይስ የለህም? እሺ ሌላ ሰው ይግባ። ኔትወርካችሁ ደህና የሆነ የተመቻቸ ቦታ ያላችሁ አንድ ቁጥር ጻፉ። ፕሮቴስታንቶች፣ ኦርቶዶክሳን አንዴ ወረዱ ከገዝተ ላይ ፕሊስ። ቅድም በተነሳው ውይይት ላይ የፕሮቴስታንቶችን አቋም በደንብ እንድሰሙ ስለፈለኩኝ ነው። ስለዚህ ገዝት ላይ ያላችሁ ኦርቶዶክሳን ውጡ ፕሊዝ አንዴ። እሺ ኦርቶዶክሳን እንዳትልኩልኝ ፕሊዝ ፕሊዝ፣ በጣም ማጸናችኋለሁ። እሺ አቤል ሰላም ብያለሁ። ሰላም ነው፣ እግዚአብሔር ይመስገን። ከቤተ እምነት ነው እንደምን? እኔ ከመሰረተ ክርስቶስ ነው። መሰረተ ክርስቶስ። አባታችሁን የሚለው ጸሎት ትጸልያላችሁ? አዎ። እስቲ አባታችሁን ይበርልኝ። አጭር ናት፣ በርልኝ። ጸሎትም ስለሆነ አሪፍ ነው። ኦኬ፣ አሁን አስፈላጊ ነው። አዎ ጸሎት አይደል? ቃለ እግዚአብሔር አይደል? ያው አባታችንም ማለት እንጸልያለን። ኦልሬዲ ያው እኛ ጸሎት መክፈቻም እንደ መዝጊያም እንጠቀማለን እኮ። ጸልይልኝ። አሁን መክፈቻ ነው እንበልና ጸልይልኝ፣ ክፈትልኝ እስቲ ጉባኤን በአባታችን። ኧረ ተው ሚዩትማ እንዳታረግ። አሃ ይሻላል። እሺ ሌላ ፕሮቴስታንት አለ? ሌላ ፕሮቴስታንት ካለ በጸሎት የሚከፍትልኝ ጉባኤን ፕሮግራሜን። እሺ ሻላይ ግቢ እስቲ። እሺ ሻላይ ነው የሚለው ስቤ ሻለው ግቢ ሻላይ። አይ አንድ ቁጥር እየጻፋችሁ ካልገባችሁማ ምን ዋጋ አለው? ጎንደሬው ስቤ ያለው። እሺ እንዴት ነው የሚከብዳችሁ አባታችሁን የጸሎት ባይዘወይ? በጣም እኮ ይሄ እኮ ኧረ ጉድ። እሺ ሻላይ ነው የሚለው? አዎ ሻላይ። እሺ ሰላም፣ እንዴት ነሽ? ማነው ትክክለኛ ስምሽ? ሰላም፣ እግዚአብሔር ይመስገን። ቤቲ ነሽ? እሺ ከቤተ እምነት ነሽ? እኔ ቃለ ሕይወት ነኝ። ቃለ ሕይወት ነሽ? ያ በጣም ጥሩ። አባታችሁን የሚለውን ጸሎት ጸልዩታላችሁ? ያ እሱም ብቻ ለመመለስ ነው የገባው። ሰላም ኤርሚዬ። ሻላይ እንዴት ነሽ ጓደኛዬ? እሺ አባታችሁን የብቻ ብርሽር ተውጪ ነው? አይ እሱ እንላለን ማለት እንጸልያለን። እኔ ቃለ ሕይወት ነኝ። እንጸልያለን፣ አባታችን ብለን እንጸልያለን። እስቲ ጸልይልኝ። እሺ አንዴ ልስማሽ። ኧረ ተው እኔ እፈራለሁ፣ ግን እንጸልያለን። ጸልይልኝ፣ ችግር የለውም። ኦኬ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ። አቤቱ ወይኔ ሶሪ እንትኖንኩ ፈራሁ። ይቅርታ ብቻ ግን እንላለን። ሶሪ ፈራሁኝ። ችግር የለውም እህቴ፣ ችግር የለውም። አንድ ሚዩት አድርጊልኝ። ቆይ ጠብቂ፣ እዚሁ ሁኚ። እሺ እንዳትወጪ አደራ። እሺ ጎንደሬው። አቤት ሰላም ነው? ሰላም እግዚአብሔር ይመስገን። እንዴት ነህ? ክብሩ ይስፋ። ከመካነ ኢየሱስ። መካነ ኢየሱስ። እሺ አባታችሁ የሚለው ጸሎት አላችሁ? ይጸልያለሁ። እስቲ አባታችሁን ይበልልኛል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣
የበደሉን ይቅር እንደምንል በደላችን ይቅር በለን ለዘላለሙ አሜን። አልተሰማህም እንዴ? እሺ ይሁን፣ ችግር የለውም። እንደሱ እንኳን ጥሩ ብለሃል። ያው ሄደ የሆነ ሰዓት ላይ ጠፋብህ፣ ችግር የለውም። አሁን ሁለታችሁንም አንድ ቪዲዮ አሰማችኋለሁ። እሺ፣ ከዛ በኋላ እይታችሁን እንፈልጋለሁ። ኤርሚያ አንዴ ቅድም ቪዲዮ ክፈትላቸው። ማለት ጥቅማቸው አባታችን ነው የጸሎት የቱ ጋር ማለት እንዴት ነው የሚጸልየው? የቱ ጋር አፈጻጸሙ? ሐዋርያት ጠየቁት፣ ጌታ ሆይ የዮሐንስ ደቀ መዛሙርት ይጸልያሉ፣ እኛ ምን ብለን እንጸልይ? እና ምን አላቸው? እሺ ዮሐንስ መጥምቁ ደቀ መዛሙርት ይጸልያሉ፣ እናንተ መጸለይ ፈለጋቸው። ምን እንዳሉ ታውቃለህ? ጌታ ሆይ ጸሎት አስተምረን። ምንድን ነው ያሉት? አስተምረን። እንዴት እንደምንጸልዩን ነገር አስተምረን አሉት። እሺ እናንተ ስትጸልዩ ብሎ ሰማይ የምትኖር አባታቸው ነው ስም ይቀደስ መንግስት ትምጣ እያሉ ቆዩ። አሁን ጸሎት ውስጥ ያሉ ኮንቴንቶቹን ስታዩ ማለት ነው አንዳንድ ነገሮች ላይ ከሞትና ትንሣኤ በኋላ የመጡ የተቀየሩ ነገሮች እዛ ውስጥ ግን አባታችን ነው ጸሎት ውስጥ እንዳሉ ያለው። አንድ ሚዩት አድርገው፣ አንድ ፖዝ አድርግልኝ እርሜ፣ አንድ እሺ። ሸላይም ጎንደሬውም ስሙኝ አንዴ በየተራ። ሸላይ ከአንቺ ልጀምር። ምን አለ ፓስተሩ? አባታችን ነው የሚለው ጸሎት ውስጥ ከትንሣኤና ከሞቱ በኋላ የቀሩ ግን አባታችን ነው የሚለው ጸሎት ውስጥ የቀሩ ቃላቶች አሉ። ከትንሣኤ ሙታን በኋላ ግን ቀርተዋል፣ ግን አባታችን ነው የሚለው ጸሎት ውስጥ አሉ። ይህን ትስማሚያለሽ? እኔ አልስማማም። መጽሐፍ ቅዱስ ውስጥ ያለውን አባታችን የሚለውን እንትን ነው የምስማማ። እሺ ጎንደሬ ወይም ትስማማለህ? ጎንደሬው እሺ፣ ጎንደሬው ካልመለስክኝ ላስወጣክ ነው። እሺ ቀጥልልኝ ኤርሚዬ። ጥሩ ነው። እሱም ቢሆን ውይይት ይፈጥራል። አሁን አባታችን በሰማይ ነው የሚኖረው። እሱም ቢሆን ጥያቄ ይፈጥራል፣ ውይይት ይፈልጋል። ከመሞቱ ከመነሳቱ መንፈስ ቅዱስ ከመምጣቱ በፊት በሰማይ የምትኖር አባታችን ሆይ፣ ለዚህ እሱ ሌላ ጥናት ይጠይቃል። ምክንያቱም ኢየሱስ እኔና አባቴ እንመጣለን በዚያ ሰው ዘንድ መኖሪያ እናደርጋለን ብሎናል። ስለዚህ በውሃ ጥምቀት በመንፈስ ቅዱስ ደግሞ ማደሪያነት ስላሴ ጋር ህብረት አለ። ይሁን ቀጥሎ። እሺ ሸላዩን ሰማሽ ነው ምን አለ? በሰማይ የምትኖር የሚለው ጥያቄ ይፈጥራል። ምክንያቱም ከትንሣኤ ሙታን በኋላ ይሄ ከትንሣኤ ሙታን በፊት ነው። ከትንሣኤ ሙታን በፊት የተጸለየው ጸሎት ከትንሣኤ ሙታን በኋላ በሰማይ የምትኖረው ጸሎት ጥያቄ ይፈጥራል። እዚህ አባታችሁ ነው በሰማይ የምትኖር የሚለው ጸሎት ላይ በሰማይ የምትኖር የሚለው ጥያቄ ይፈጥራል? ነው አይፈጥርም። እሺ ከትንሣኤ ሙታን በኋላ አምላካችን እግዚአብሔር በሰማይ የምትኖር አባታችሁ ነው ብለን መጸለይ እንችላለን? እንችላለን። እሺ ስለዚህ ፓስተሩ ምን እያለ ነው? ከትንሣኤ ሙታን በኋላ በሰማይ የምትኖር የሚለው ጸሎት ጥያቄ ይፈጥራል። ምክንያቱም ከትንሣኤ ሙታን በኋላ በጥምቀት እርሱ እኔና አባቴ ከእርሱ ጋር እኖራለን ብለዋል። ከዛ አማኝ ጋር እኖራለን ብለዋል። ስለዚህ በሰማይ የምትኖር የሚለው ጥርጣሬ ይፈጥራል፣ ውይይት ይፈልጋል እያሉ ትቀበያለሽ? አዎ አልቀበለው ነው እንደሽ? ኦኬ እሺ አለ። እሺ ሚዩት አድርግልን። እሺ አቤል ይቅርታ፣ ችግር የለውም ችግር የለውም። ከየት ቤተ እምነት ነበር ያልከኝ? መካነ ኢየሱስ መሰረተ ክርስቶስ። እሺ መሰረተ ክርስቶስ። እሺ መልካም። አባታችን የሚለው ጸሎት ትጸልያለህ? አዎ። እሺ ጸልይ ልስማ። ሆይ በሰማያት ይቀደስ መንግስትህ ትምጣ፣ እንዲሁም በምድር ትሁን። ኧረ እየተሰማህ አይደለም ወንድሜ? ይቆራረጣል ወንድማችን። አይሰማም? ማይኩ ታፍኗል ወንድማችን። እሺ ማይክ አይሰራም ወንድሜ፣ ወይ ማይክን አስተካክል ተመልሰና ፕሊስ። ዜማውን ይዞት ነበርኩ ግጥሙን የጠፋበት። እሱ ነው እንደ ቅድም በዜማ ያለው በጣም ዜማው ደስ ላይ ነበረ። ባይዘው
በዚህ መካነ ኢየሱሶች እንደዚህ ነው። በጣም ብዙ ነገሮች የኦርቶዶክስን የሚመስል ነገር አላቸው። ባይዘወይ እሺ። ኤኒዌይስ አቤል አሁን የሰማው ፓስተሩ ምን አለ? አባታችሁን የሚለው ጸሎት ውስጥ ከትንሣኤ ሙታን በኋላ የቀሩ ቃላቶች ውስጡ ቀርተውበታል። ከትንሣኤ ሙታን በኋላ የማይባሉ ከትንሣኤ ሙታን በፊት ግን የጸሎት ስለተማሩ ውስጡ ያለ ኮንተንት ከትንሣኤ ሙታን በኋላ የቀረ ኮንተንት ይዟል ይላል። ትስማማለህ? እሺ ልኝና ዳዊት እኔ ምንም አይሰማኝም ወንድሜ። ማይክሮፎኑን ያስተካክለው ፕሊዝ። ቆይ እሺ ኤርሚዬ ትንሽ ደግሞ ገፋ አድርግልን፣ ቀጥል። እስካሁን ድረስ ምን ድረስ ሄደናል? በሰማይ የምትኖር የሚለውን ፓስተር ዳዊት ባይዘው ፓስተር ዳዊት ብቻ አይደለም። ይሄ የፓስተር ዳዊት ቸርች ጠቅላላ የሚያምነው ይሄንን ነው። ብቻውን አይደለም። ይሄ መቼም ለሚስቱ እያስተማረ አይደለም፣ ህዝብ ሰብስቦ እያስተማረ ነው። ህዝቡ ሁሉ ይሄን ትምህርት እየተቀበለ ነው። ምን የሚል አባታችን ነው የሚለው ጸሎት ቀርቷል። አባታችን ነው የሚለው ጸሎት ውይይት ይፈልጋል፣ ክርክር ይፈልጋል ብሎ ከዛ ደግሞ ከምን ጀመረ? በሰማይ የምትኖር አይባልም። ከአዲስ ኪዳን በኋላ ከሞቱና ከትንሣኤ በኋላ በአዲስ ኪዳን ያ እግዚአብሔር በሰማይ ነው የሚኖረው አይባልም። ስለዚህ በሰማይ የምትኖር የሚለው ጸሎት ትክክል አይደለም እያለ ነው። ግፋ ትንሽ ደግሞ ኤርሚዬ። ሚዩት ላይ ነው ኤርሚሻ። እንግዲህ በለን ቅድም ግጥም አልኩኝ። ቃሉ ማለት ነው፣ ወርዱ ማለት ነው። በዚያ ሰው ዘንድ መኖሪያ እናደርጋለን ብሎናል። ስለዚህ በውሃ ጥምቀት በመንፈስ ቅዱስ ደግሞ ማደሪያነት ሥላሴ ጋር ህብረት አለ። እሺ ይሁን። ቀጥሎ ስምህ ይቀደስ፣ መንግስትህ ትምጣ። ብዙ ሰው ይጸልያል። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ። ምን ማለት ነው? መንግስት ትምጣ ብሎ የጸለየውን ሰው ኳኳ አድርገው ምንድን ነው የምትመጣው መንግስት ምን ማለት ነው? እሱን ነገር ትጠይቀኝ እየጠየቀው ነው። መንግስት ትምጣ እያልከው ነው። ከሞትና ትንሣኤ በኋላ መልእክታት ውስጥ ደግሞ ስለምትመጣ መንግስት የተጻፈ የለም። የሚያወራው መንግስት ትምጣ ሳይሆን መልእክታት ከትንሣኤ በኋላ ያሉ ጽሁፎች ወደ ጌታ እንነጠቃለን። ወደ ምንድን ነው ፈቃድ በሰማይ እንዲሆን። እሺ ሸላይ አንቺ ልጠይቅሽ እንግዲህ መንግስት ትምጣ የሚለው ጸሎት ከትንሣኤ ሙታን በኋላ አንድ መልእክት ላይ አለ የምትመጣ የእግዚአብሔር መንግስት የለችም እኛ የምንነጠቅባት እንጂ። ስለዚህ መንግስት ትምጣ የሚለው ጸሎት ትክክል አይደለም እያለን ነው። ትቀበላለሽ? እኔ ሁሉንም እሱ እዚህ ጋር የሚናገረውን ነገር አልቀበለውም። የእኛ ቸርች እንደዚህ አታስተምርም። ምን አደከመ እያልሽ ነው? እሺ ሃፒነስ ሁሉንም ወይ ያሬዶ ቅድም አልተመቸኝም ነበር። ችግር የለውም። አሁን ተመቸ? አሁን ተመችቶኛል። ጥያቄ የሆነብህ ነገር እዚህ ላይ ምን ነው እና አንሳና ጠይቀኝ። አባታችን የሚለውን ጸሎት ትጸልያለህ አንተ? አባታችን የሚለውን ጸሎት አይዞህ ተናገረው። ኮመንት ላይም ስላየውክ ትጸልያለህ። እስቲ ማይክሮፎኑን አስተካክለው ወንድሜ። አይሰማኝም? አሁን መታል። እሺ አባታችን የሚለውን ጸሎት ትጸልያለህ? አባታችን የሚለውን ጸሎት ስንጸልይ ነው ያደግነው አልኩ። እኔ እንዴት አደግክ አላልኩም ወንድሜ፣ ተው እንጂ። አባታችን እንጸልያለን ማለት ነው። ትጸልያለህ ወይ? አዎ እየጸለይን ያደግነው ማለት እንጸልያለን ነው የምልህ። እሺ አባታችን ይበልልኝ እስቲ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ። እንግዲህ እያለ ነው የሚቀጥለው። አይ እያለማ ጨርሰው እያለ ነው የሚቀጥለው። ያደግክበትንማ እያለ ነው የሚቀጥለው ብለን እሱ ምን ይሰራል? አሁን ሀሳቡ ላይ ብንሄድ አይሻልም? በተናገረው ላይ ጨርሰው። ጸሎት ጥሩ ነው፣ ይጠቅመናል። ለዚህ ጸሎት አድርግልን። አባታችን የሚለውን በልልን። አባታችን የሚለው ጸሎት እኮ ከጠቀመ ለእኔ ነው እንጂ የሚጠቅመኝ ለአንተ እኮ አይደለም። አንተንም ላስረዳል። ጸሎት ለግል ነው እንጂ የሚጸለየው ለህብረት አይደለም። ችግር የለውም። አሜን እላለሁ። ቀጥል። አሁን እስኪ አባታችን የሚለውን ጸሎት ጸልይልኝ። ሀሳቡን ላስረዳልህ አልኩ። ያሬዶ ትቀበላላችሁ አትቀበሉም የሚለው ነው ያለ። ትቻለሁ። በቃ ችግር የለውም። እንግዲህ እንደሰማው ፓስተር ዳዊት ምን አለ? አባታችን ሆይ በሰማይ የምትኖር የሚለው ጸሎት ላይ በሰማይ የምትኖር አይባልም። ይሄ በአዲስ ኪዳን ከትንሣኤ ሞት በኋላ በሰማይ የምትኖር አባታችን ተብሎ አይጠራም። ምክንያቱም እኔና አብ በቤት መኖሪያ እናደርጋለን ብሏል ይላል።
በሰማይ የምትኖር አባታችሁ ነው የሚለው ቃል ትክክል ነው ትክክል አይደለም? ጸሎቱ ትክክል ነው፣ ግን እሱ እያለ ያለው ውይይት ያስፈልገዋል ነው እያለ ያለው እና በዚህ ላይ ትንሽ ማብራሪያ ልስጥ። እሱም እያለ ያለው ውይይት ይፈልጋል ይሄ ነገር ስል ምን ማለቱ መሰለ? እሱ እያለ ያለው ጸሎቱ አባታችን ሆይ በሰማይ የምትኖረው ብሎ እንዳለውም ኢየሱስ ደግሞ ምን ብሏል? እናንተ ዘንዳ ማተን መኖሪያ እናደርጋለን ብሏል። ይሄ ደግሞ መጽሐፍ ቅዱስ ላይ ያለ ነው። ስለዚህ ከአዲስ ኪዳን በኋላ ከትንሣኤ በኋላ እንዴት ነው የሚታየው ይሄ ጸሎት የሚለውን ሐሳቡን እያነሳል። አባታችሁ ነው በሰማይ ብለህ ጸልያለህ አትጸልይም? እጸልያለሁ አልኩህ እኮ እየጸለይኩ ነው ያደግኩት። እየጸለይኩ ስትል ምን ማለትህ ነው ንገረኝ። እንደዚህ ስትል በሰማይ የምትኖር ማለት ሰማይ ላይ መኖርን ነው የምትናገረው። ግን ሰማይ ላይ ትኖራለህ ብለህ ወደዛ እንዳትገባው ከአንተ ጋር ደግሞ አባቴ ጋር መጥተን እናንተ ጋር መኖርን እናደርጋለን ብሏል። በሰማይ የምትኖር አባታችሁ ነው የሚለውን ጸሎት ሲያስብ ምን እያለ ነው? ምን እያለ ነው? ኧረ በእናትህ ማይክን አስተካክል። ሰማይ ወንድሜ ማይክን አስተካክል። ተመልሰና ማይካችሁ የሚሰራ ኔትወርካችሁ የሚሰራ ሰዎች ግቡ አንዴ። እሺ፣ እስከዛ ሸላይን አታዳምጠው። እሺ፣ ቀጥል ኤርሚዬ። በደላችንንም ይቅር በለን እንዴት እኛ የበደሉንን ይቅር እንደምንል ጥያቄ ይፈጥራል። ውይይት ያስፈልገዋል። ይቅር በለን እኛ የበደሉን ይቅር እንደምንል ውይይት ይፈልጋል። ከሞትና ትንሣኤ በኋላ የተጻፈው መልእክት ሌላ ነው። ምን ተብሎ ነው የጻፈው? እግዚአብሔር በክርስቶስ ይቅር እንዳላችሁ እንዲሁ እናንተ እርስ በርሳችሁ ይቅር ተባባሉ። ከሞትና ትንሣኤ በኋላ እኔ አንተን ይቅርታ ስላረኩልህ አይደለም እግዚአብሔር ይቅርታ ያደረገልኝ ከትንሣኤው በኋላ። ለምን? እግዚአብሔር ከዚህ በኋላ ይቅር የሚለው ክርስቲያን ስለሌለ። እንዴት? መልእክታት። እሺ ሸላይ ሰማሹ። እኛም የበደሉን ይቅር እንደምንል አቤቱ በደላችን ይቅር በለን የሚለው ጸሎት ውይይት ይፈልጋል። ምክንያቱም አለ ከትንሣኤ ሙታን በኋላ ወይም ደግሞ በአዲስ ኪዳን ያሉ ክርስቲያኖች ይቅር የሚባል እግዚአብሔር ከዚህ በኋላ ይቅር የሚለው ክርስቲያን የለም። ስለዚህ በደላችን ይቅር በለን እኛም የበደሉን ይቅር እንደምንል የሚለው ጸሎት ውይይት ይፈልጋል፣ ክርክር ይፈልጋል። ቀርቷል። እንደውም አለ ሰምተሽ ከሆነ እንደዚህ የሚል ነገር የለም ከትንሣኤ ሙታን በኋላ አለ። ወይም በአዲስ ኪዳን ላሉ ክርስቲያኖች እንደዚህ የሚባል በመልእክትም የለም ብሏል። ትቀበያለሽ? ነው። እሺ ታሪ አለ አለው ሰማለ ትሰማለህ? ሰላም እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ክብሩ ይስፋ። ከቤተ እምነት ነህ? ቃለ ሕይወት። ቃለ ሕይወት ነህ? አባታችሁን የሚለውን ጸሎት ትጸልያላችሁ? እስቲ ጸልይልኝ አንዴ። አባታችሁን የሚለውን ጸሎት አሰማኝ። በልልኝ በልልኝ ፕሊዝ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ። በሰማይ የምትኖር አባታችን ሆይ ኖ እንደዛ አላልኩም። ድጋሚ በሰማያት የምትኖር ኧረ ተው ታሜ። በሰማይ የምትኖር አባታችን ሆይ ብላ ሰምቻለሁ እኮ። በል ታሜዋ እንግዲህ ማይክን አንሚዩት ማድረግ ስትፈልግ ብቅ በል። አንድ ቁጥር ጻፍልኝ። እሺ እኔ ሉራድ ይቅርታ፣ እኔ ሰውየው እዚህ ጋር የሚለውን ነገር አልቀበልም። ሙሉን አትቀበይ ማለት አልቀበልም። እኔ የቃለ ሕይወት እንትን ነኝ፣ አባል ነኝ። እዚህ ጋር ሰውየው የሚለውን ነገር አልቀበልም። ከዚህ ብዙ ለመከራከር ስለማልችል ልውረድ። አቅሜቺ ነች። እሺ ሸላይ ጥሩ ችግር የለውም። በሌላ ቀን ግን መተሽ አንዳንድ ርዕሶች ብናወራ ደስ ይለኛል። ኤኒዌይስ ስለመጣሽ አመሰግናለሁ በጣም። እሺ ቴንክ ዩ። እሺ ደህና ደህና። እሺ ሌላ ፕሮቴስታንት አለ? አንድ ቁጥር ጻፉ ፕሊዝ። በሰማይ የምትኖር አባታችን ነው። እሺ the lion king ማን ነው? the lion king እስቲ the lion king ሙፋሳ ነህ? ሲምባ ነህ? አዎ ሲምባ ነው መሰለኝ። እሺ ሰላም
እሺ ሰላም ነው። እግዚአብሔር ይመስገን። ማንም በል ስሞትን። ማስተዋል እባላለሁ። ማስተዋል ከየት ቤተ እምነት ኖት? ማስተዋል እኔ ከቃለ ሕይወት ነኝ። ቃለ ሕይወት። እሺ አባታችሁን የሚለውን ጸሎት ታደርሳላችሁ፣ ትጸልያላችሁ? አዎ፣ ግን እሱን ከማለቴ በፊት አሁን ላይ ሌላ ሀገር ነው የምኖረው፣ ግን የእድገቴ በዛ ቤተክርስቲያን ውስጥ ነው። ችግር የለውም። አሁን ዋናው ፎከስ ማድረግ ያለብን ከቃለ ሕይወት ኖት። ችግር የለውም። አሁን እኔ የምፈልገው አባታችሁን የሚለውን ጸሎት እስቲ አንዴ ጸልዩ ልስማ ፕሊዝ። እሺ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ምስጋና፣ ክብር ለዘላለሙ አሜን ብለን እንጸልያለን። መልካም። ይህን ጸሎት ይቀበሉታል? እያንዳንዱ እዚህ ውስጥ ያለው ቃላት ይቀበሉታል? አሁን ላይ የማምነው በፓስተር ዳዊት እንደተናገረው በዛ መልኩ ነው። አሃ ኦኬ። ስለዚህ በጣም ጥሩ። ስለዚህ ፓስተር ዳዊት ለምሳሌ ምን ተናግሯል? አባታችን በሰማይ የምትኖር፣ በሰማይ የምትኖረው ከሚለውን ጀምር። በሰማይ የምትኖር የሚለው ጸሎት ከጌታ ከሞትና ከትንሣኤ በኋላ የቀሩ ነገሮች አሉ። ለምሳሌ ምን ያደርጉልኛል? ከጌታ ከሞትና ከትንሣኤ በኋላ እዚሁ አባታችን የሚለው ጸሎት ውስጥ የቀሩ ቃላቶችን ይንገሩኝ እስቲ እና በምን ተተኩ? ከቀሩስ ያው አንዳንድ ተብሎ ከሄድን ሁሉም ላይ መነጋገር እንችላለን። በሰማይ የምትኖር ከሚለው ጀምሮ ስንሄድ አሁን ላይ መልእክቶቹን እያንዳንዳችሁን ካየናቸው አሁን ላይ እኔ ቤተ መቅደሱ ነኝ ብዬ አምናለሁ፣ የእግዚአብሔር ማለት ነው። እሺ ኢየሱስ ክርስቶስ በሰማይ የምትኖር ሲል ተሳስቷል? አልተሳሳተም። ይሄን ጸሎት እንዲጸልይ ቆይ እናንተ ጸሎት ጠየቁት ሐዋርያቱ አይደል? ይሄን ጸልዩ አላቸው ጌታ አይደል? ሌላ ጸሎት ጠይቆ ሌላ የሰጣቸው ጸሎት አለ? ሌላ የሰጣቸው ጸሎት የለም። ግን ያ ጊዜ ላይ ገና አዲስ ኪዳን የምንለው እኮ ኢየሱስ ክርስቶስ ከተወለደ ጊዜ ጀምሮ አይደለም አይደለ? ክርስቶስ መስቀል ላይ መስዋዕት ከሆነ በኋላ ነው አዲስ ኪዳን ብለን አዲስ ኪዳን የጀመረው ሐዋርያ መጽሐፍ 2 ላይ። ይቅርታ በጣም ጥያቄ ገብቶታል። ኢየሱስ ክርስቶስ የፊቱንም የኋላውንም የሚያውቅ አልፋና ኦሜጋ የሆነ አምላክ ነው አይደል? በጣም ጥሩ። ስለዚህ ጸሎት አስተምረን አሉት። የፊቱንም የኋላውንም የሚያውቅ አልፋና ኦሜጋ የሆነ አምላክ ኢየሱስ ክርስቶስ እናንተ ስትጸልዩ እንዲህ ብላችሁ ጸልዩ ብሎ ጸሎትን አስተማራል። ስለዚህ ምንድን ያለው? ስትጸልዩ እንዲህ ብላችሁ ጸልዩ። ስለዚህ የሐዋርያቱ ጸሎት ይሄ ነው አይደለ? በዚህ ተተኪ ጸሎት ጌታ ሌላ ጸሎት ሰጥቷል። ይሄ ጸሎት ላይ ጥርጣሬ ይፈጥራል። ቆይ ይሄ ጸሎት በሌላ ከትንሣኤ ሙታን በኋላ ምክንያቱም ከትንሣኤ ሙታን በኋላ ከእነሱ ጋር 40 ቀን አሳልፏል ጌታ አይደለ? ከተነሳ በኋላ እውነት ነው። በዛ 40 ቀን ውስጥ አዲስ ጸሎት አስተምሯቸዋል? ሌላ ጸሎት አላስተማራቸውም። እሺ ይሄን ጸሎት ጸልዩ ሲል ጌታ በጊዜ ገድቦታል? በጊዜ አልገደበውም። በጣም ጥሩ። ሐዋርያቱ ጸሎት አስተምረን ሲሉት ጌታ ሁሉን አዋቂ ነው አይደለም? ሁሉን አዋቂ ነው። አባታችን በሰማይ የምትኖር የሚለውን ሁሉ እርሱ ባወቀ ፍቺውን ትርጉሙን ሁሉ ጌታ ባወቀ ይሄን ሳያውቅ ነው እንዲያስተማራቸው? እሱንም አይደለም። በጣም ጥሩ። እነዚህን ከተስማማን አሁን እናንተ ጋር ሲመጣ ምን አልከኝ? ከትንሣኤ ሙታን በኋላ የቀሩ ቃላቶች አሉ ወይም የቀሩ ውስጡ ያሉ ሀሳቦች አሉ አልከኝ። የተቀየሩ ወይም የቀሩ ማለት ነው፣ የተሻሩ ማለት ነው። ባይዘወይ ጌታ ደግሞ ይህን ጸሎት የሰጠን ጌታ ነው፣ ሁሉን አዋቂ የሆነ አምላክ የሆነ ጌታ ደግሞ ሌላ ጸሎት ሽሮ ሌላ ጸሎት አልሰጠን። አንተ ደግሞ ምን አልክ? አይ ከትንሣኤ ሙታን በኋላ የቀሩ ነገሮች አሉ ትለኛለህ አይደል? እንደዛ ነው። እውነት ነው። በጣም እኔ ያልኩትን ነው የምልህ። እውነት ነው የምልህ ያመንኩበትን። አንተ ማመን መብትህ ነው ማመን። መጽሐፍ ቅዱስ ይደግፋሉ የሚለው ነው የምናየው። እሺ አሁን ላይ ስለ ጸሎት ስንነጋገር አሁን ላይ ጸሎት አልማርም ማለት ነው። ምክንያቱም ያንን ጸሎት መጸለይ ምንም
አሁን ላይ ክፋት ለእኔ ማለት ነው ምንም የተለየ ነገር ስለአንተ አልጠየቅኩም እኮ ወንድሜ። እኔ ሐዋርያቱ የተሰጣቸው ነው የምጠይቀው። ይኸውልህ እኛ የሐዋርያቱ ምክንያቱም የተማርነው ምንድን ነው የሚለው ወንጌሉ በሐዋርያትና በነቢያት ታንጻችሁ አይደለም የሚለው። ስለዚህ የሐዋርያቱን ትምህርት እንቀበላለን። ጌታ ጸልዩ፣ ጌታ ለሐዋርያቱ አስተማረ፣ ሐዋርያቱ ለእኛ አስተማረ። ይህ ቅብብሎሽ አለን። ጌታ ለሐዋርያቱ ሲያስተምር ጊዜያዊ ጸሎት አላስተማርም፣ የሚቀያየ ጸሎትም አላስተማርም። ጌታ ለሐዋርያቱ ጸሎት አስተምረን ሲሉት ጌታን ብሎ አስተማራቸው፣ አባታችሁ ነው የሚለው ጸሎት አስተማራቸው። አሁን አንተ ምን ትላለህ? አባታችሁ ነው የሚለውን ጸሎት ብጸልዮም ባልጸልዮም ለእኔ ጥቅም የለውም እያልክ ነው። አባታችሁ ነው የሚለውን ጸሎት ጸልያለሁ ብላኝ ነበር አይደል? ቅድም ብዬ ነበር። እሺ ለምን ጥቅም ነው? ምን ጥቅም ታገኝበታለህ? ምንም ጥቅም የለውም ካልከኝ አሁን ለምን ነው ታዲያ የምትጸልየው ጥቅም ከሌለው? እጸልይ ነበረ ምልክ ልክ እንደ አሁን ላይ ያለውበት ሁሉም ሰው በደረሰበት በመንፈሳዊ እድገት በዛ ይመላለስ አይደለም የሚለው እና አሁን ላይ ስጸልይ ጸሎት አስተምረኝ ለምን እላለሁ? መንፈስ ቅዱስ በውስጤ ስላለ እንዴት እንደምጸልይ አላቅም አይደለ? በዛ መንፈስ ነው። እኔ ስለ አባታችን የጸሎት ነው የምለው። አንተ አስተምረኝ ማጠበቅብ። ምክንያቱም ኦልሬዲ ለሐዋርያቱ ጌታ አስተማረ፣ ከሐዋርያቱ ደግሞ ተቀበለን እኛ እኮ አሁን እንትና ፓስተር ዳዊት ውይይት ይፈልጋል። ፓስተር ዳዊትን አይደለም ፕሊዝ ወንድሜ፣ አሁን ጥቅም የለውም ስለ አንተ ነው የወለ እኔ አሁን ጥቅም የለውም አባታችሁን የሚለውን ጸሎት ብልጸልዮም ባልጸልዮም ጥቅም የለውም ማለት ትጸልያለህ። አሁን ላይ አንተ አባታችሁን የጸሎት አለ ትጸልያለህ? አልጸልየውም። ጎበዝ፣ እሱን የፈለግኩት ለምንድን ነው የማትጸልየው? ምክንያቱም በሰማይም አሁን ላይ በሰማይ አይደለም የሚኖረው። እሺ ጌታ ለሐዋርያቱ ሲያስተምር ተሳስቷል? ማን ነው ልክ? አንተ ነህ ልክ ወይስ ጌታ ነው ልክ? ጌታ ሁሌም ልክ ነው። አንተ እኮ እያረምከው ነው ጌታ። ምን እያልክ እያረምከው ነው? አሁን በሰማይ አይኖርም ክርስቶስ። አሁን አልጸልየውም አልከኝ። በደንብ አስተውል። አባታችን የሚለው ጸሎት አልጸልየውም አልከኝ። ጌታ ደግሞ ጸልዩ እያለ ነው። አንተ ደግሞ አይ ይሄ አሁን ከትንሣኤ ሙታን በኋላ ቀርቷል፣ ጌታ ቢናገርም ከትንሣኤ በኋላ ቀርቷል እያልክ ነው። አልጸልየውም እያልክ ነው አይደለ? እንደዛ ነው ያልኩት። በጣም ጥሩ። ስለዚህ ጌታን እየተቃወምከው ነው። ጌታን መቃወም አንተ በምትለው ነው። እንደዛ እኔ በምለው ሰው የጌታ ትምህርት ጌታ በሚናገር ጌታ ጸሎት አስተምረን ሲሉት ለሐዋርያቱ አንድ ጸሎት ሰጠ። እሱ ምንድን የሚለውን አባታችሁን በሰማይ የምትለው የሚሆን ጸሎት ሰጠ። ሌላ ጸሎት ለሐዋርያቱ ተተኪ ጸሎት ወይ ደግሞ የተለወጠ ወይም አብሬት ጸሎት ሰጥቷቸዋል? ሌላ ጸሎት አልሰጣቸውም። ግን አልሰጣቸውም። ለምን ያልሰጣቸው ሌላ ጸሎት አሰማኝ። አሁን ለምሳሌ ጳውሎስ የተለያዩ ጸሎቶች ጸልየዋል። እኔ እኮ እሱን አልጠየቅኩም ፕሊዝ ወንድሜ። የጠየቅኩ ይኸውልህ ሰዎችማ ለምሳሌ እኔ እግዚአብሔርን አባታችሁ ነው በሚለው ጸሎቴ ውስጥ ይሄ የአምልኮ ክፍሌ ነው ብዬ አምናለሁ። በዚህ ጸሎት ውስጥ ከጸሎት በኋላ የግሌንማ እጠይቃለሁ እኮ ኃጢአቴን ይቅር በለኝ፣ በደሌን ይቅር በለኝ፣ እናት አባቴን ጠብቅልኝ፣ እህት ወንድሞቼን ጠብቅ፣ የታመሙትን ፈውስልኝ። እነዚህን ሁሉ እኮ ጨምራለሁ። የፈለግኩት እኔ ግን ጌታ ጸሎት አድርጉ ብሎ ያስተማረው ትእዛዝ የሰጠን ሐዋርያቱን አስተማራቸው። ጸሎት የትኛው ጸሎት ነው? አባታችሁ ነው የሚለው ጸሎት አይደል? ልክ ነው። አንተ ደግሞ ያንን ጸሎት አልጸልየውም እያልክ ነው አይደል? እንደዛ ነው ያልኩትኝ። አሁን እያንዳንዱ ግን ተተንትኖ ደግሞ በመልእክታት ውስጥ ገብቷል። በዛ መሰረት ነው ጸሎት ከአባታችን ወይ ያለ አሁን ላይም መረዳቱ ከዛ ያለፈ ነው። ክርስቶስ ካደረገው አንጻር አሁን አባታችን ወይ በሰማይ የምትኖር ከማለት እንደዚህ እናርግ። አባታችን ውስጥ አባታችን የሚለው ጸሎት ውስጥ በአዲስ ኪዳን የቀረ ጸሎት እስቲ ንገረኝ። ወይም የቀረ አዲስ ኪዳንን የማይወክል ያልከውን ወይ ደግሞ ከትንሣኤ ሙታን በኋላ የማይወክል ቃላት ይሄ ነው በለኝ። አባታችን የሚለው ጸሎት ውስጥ ስለ ኃጢአት ስርየት ምን ኃጢአት ስርየት እኔ ሰውን ይቅር ስላልኩኝ ያለም ይቅር የሚባለው የክርስቶስን ስራ በማመን ነው ይቅርታ ያገኘሁት። ግን ይቅር ከተባልኩ በኋላ ደግሞ ይቅር እላለሁ። በዛ ህይወት ውስጥ ሆኜ ከተቀበልኩት ህይወት ተነስቼ ነው። ማስረጃ ስጠኝ፣ ጥቅስ ስጠኝ። እኔ ጥቅስ እሰጣለሁ። ለምሳሌ ሁለተኛ ቆሮንቶስ ላይ እንዲህ ይላል። በደንብ ስማኝ። ሁለተኛ ቆሮንቶስ ላይ ምን ይላል ቅዱስ ጳውሎስ ለቆሮንቶስ መልእክቱ? ከትንሣኤ ሙታን በኋላ የቃል ትምህርት ከተሰበከ በኋላ ማለት በመልእክት አንድ የለም ብለህ ስለዋሸ ተመለስ ወንድሜ። ፓስተር ዳዊትን በመልእክት አንድ የለም ነበር ያለው፣ ግን በመልእክታት ያሉትን ሁሉ አሳይሃለሁ። እሺ እንዲህ ይላል ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 10 እናንተ ግን ይቅር የምትሉትን እኔ ደግሞ ይቅር እለዋለሁ። እኔም ይቅር ካልኩ ይቅር ያልኩትን ስለ እናንተ በክርስቶስ ፊት ይቅር ብያለሁ ይላል። አስተውል።
እናንተ ግን ይቅር የምትሉትን እኔ ደግሞ ይቅር እለዋለሁ። እኔም ይቅር ካልኩ አለ ደግሞ አስተውል። እኔም ይቅር ካልኩ ይቅር ያልኩትን ደግሞ ስለ እናንተ በክርስቶስ ፊት ይቅር ብየዋለሁ። እንዲሁም ቅዱስ ጳውሎስ ሚላን መሰለ እዚህ ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ እኔ ራሴ ካልከበርኩባችሁ ከዚህ በቀር ከሌላ ቤተክርስቲያን ያነስችሁበት በምን እኮ ነው? ይህን በደሌን ይቅር በሉኝ ይላል። አየው፣ ይህን በደሌን ይቅር በሉኝ ይላል። ሌላም ልጨምርልህ ኤፌሶን 4:32 ላይ ኤፌሶን 4:32 እርስ በእርሳችሁም ቸሮችና ሩሩሆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። አየው፣ ይቅር ተባባሉ። አሁን አባታችሁን የሚለው ጸሎት ውስጥ እኛም የበደሉንን ምን እንደምንል ይቅር እንደምንል አንተ ደግሞ ምን በለን ነው የምንለው? አሁን ያልከው ሶስተኛ ላይ የጠቀስከው እኮ እሱን ነው እኔ የማምነው ማለት ነው። ይቅር እንዳላችሁ ይቅር በሉ የሚለው። ወንድምህን ይቅር ሳትል ይቅርታ ታገኛለህ? ንገረኝ። ወንድምህን ለምሳሌ የበደልከውን ወንድምህን ይቅር ሳትል ተበድለም ሆነ በድለህ ይቅርታ ሳትጠይቅ በእግዚአብሔር ፊት ለጸሎት እንኳን መቆም ትችላለህ? በወንድምህ ላይ አንዳች ይዘህ ትችላለህ? እሱን አልችልም። አትችልም አይደል? ስለዚህ አሁን ይህን ቃል ያዝና አንድ ቃል ደግሞ ልጨምርልህ። ቆላስይስ 3:13 ላይ በመልእክታት የለም ስላላችሁ ነው እየተናገርኩ ያለሁት። እንዲህ ይላል ቆላስይስ 3:13 እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ። አስተውል። እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ ይላል። አየው፣ ልክ ነህ። በጣም ጥሩ። ስለዚህ አሁን አባታችን በሰማይ የምትኖር የሚለው ጸሎት ውስጥ እኛም የበደሉንን ይቅር እንደምንል ይላል። አስተውል። እኛም የበደሉን ይቅር እንደምንል አንተ ምን በለን ነው የሚለው? ይቅር በለን። በጣም ጥሩ። ስለዚህ የበደሉንን ይቅር ሳንል እግዚአብሔር ይቅርታ ያደርግልናል? ይቅር ይሄ አሁን ያነሳሃቸውን እኮ ቃላቶች ወንድሜ አከብራለሁ። ወንድሜ ስልክ ከአገልጋይነት እንትን ብዬ አይደለም። ለዛ ብዙ ጊዜም አይካለው መዝሙረ እንትን ላይ እና እያልክ ያለኸው አሁን እዚህ የእግዚአብሔር መንግስት ውስጥ ከገባን በኋላ ክርስቶስን በማመን እዛ የሚጀምረው ማለት ነው ይቅርታ ተብለን ነው አይደለ? ይቅርታ ብለን ጀመርን። ግን ውስጥ ስንመላለስ ደግሞ የእግዚአብሔር መንግስት መርህ አለው አይደለ? በዛ መርህ ጥያቄ እሱን አይደለም ፕሊዝ ወንድም የጠየቁ ጥያቄ እኔን ወንድምህን ይቅር ሳትለኝ ከእግዚአብሔር ዘንድ ይቅርታ ታገኛለህ ወይ? አሁን ላይ መልስልኝ። ቀላል ጥያቄ እኮ ነው። እኔ አላገኝም ብዬ አምናለሁ አስባለሁ። ምክንያቱም አንተን ወንድሜን ሳልወድ ባይዘወይ ይኸውልህ ባልንጀራ እንደ ራስ አድርጎ መውደድ የሚለው ህግ ታውቀዋለህ? አውቀዋለሁ። በጣም ጥሩ። ባልንጀራ እንደ ራስ አድርጎ መውደድ የሚለው ህግ ውስጥ ምንድን ነው ያለው? የቺ የፍቅር ህግ ናት አይደል? ባልንጀራህን ይቅር ማለት አይደል? በድሎ ብቻ አይደለም ተበድለህም ይቅር ማለት። ከክርስቶስ የተማርነው ምንድን ነው? እየሰቀሉት፣ እየደበደቡት፣ እየገረፉት ምን ማለት? ይቅር ማለት። በጣም ጥሩ። ከክርስቶስ የተገናኘው ይሄንን ነው። አሁን አንተ አሁን በአዲስ ኪዳን አሁን ላይ ነው በዚህ ሰዓት እኔን ይቅር ሳትለኝ ኦኬ፣ እኔን በይቅርታ ሳትቀበለኝ እግዚአብሔር ፊት ቆመ ይቅርታ ማግኘት ትችላለህ? አልችልም። እሺ፣ እኛም የበደሉን ይቅር እንደምንል አቤቱ በደላችን ይቅር በለን ማለት ስህተቱ ምንድን ነው ታዲያ? አሁን ሁለት ነገር ነው። እያንዳንዱ የጠቀስክልኝ የአዲስ ኪዳን ክፍል አለ። እያንዳንዱ ግን የሚለው ማለት ነው ይቅር እንድትባሉ ይቅር በሉ አይደለም። ይቅር ስለተባላችሁ ይቅር በሉ ነው የጳውሎስ መልእክት። ይቅር ስለተባልን ይቅር እንላለን እና ይቅር እንድንባል ይቅር በሉ ይቅርታ አድርጉ ግን አንድ አይደለም። ሁለቱ እንዴት ነው? ቅድም እኮ መለስክልኝ ወንድሜ። አንተን ይቅርታ ሳታደርግልኝ በእግዚአብሔር ፊት ጸሎት መቆም አልችልም እኮ አልከኝ። ልክ ነህ። ካልችልም እኮ በዛ እንትን ውስጥ ገብቼ እኮ ነው አሁን ይቅርታ ብያለሁ አይደለ? ይቅርታ ማድረግ ግዴታዬ ነው። በዛ ልመላለስ። ለምንድነው ግዴታ የሆነው? ምክንያቱም ይቅር ካላልኩክማ የእግዚአብሔር መንግስት ውስጥ እንዳለው ራሱ አጠራጣሪ ጥያቄ ምልክት ውስጥ የሚገባ ነው። ጥያቄ ምልክት እንኳን እግዚአብሔርን ጸሎትን አይቀበልም እንጂ ወንድሜ ጭራሽ መንግስት ገባው ትለኛለህ እንዴ? ይኸውልህ ሲጀመር የእግዚአብሔር መንግስት ያሉት ሰዎች በዚህ ነው የሚገለጡት። የበደሉትን ብቻ አይደለም የበደሏቸውንም ሁሉ በመተው በይቅርታ በፍቅር ነው የሚታወቁት። እንዲሁም ባይዘዌ ይሄንማ ካላረጉማ ምኑን ክርስቶስን መሰሉ?
ምንን በክርስቶስ በመምሰል አደጉ ታዲያ? ክርስቶስን መምሰል የሚባለው የቱ ህይወት ይመስላል? የበደሉን ይቅር ማለት አይደል እንዴ? ልክ ነህ። ከሀሳብ ጋር እኮ ተስማምቻለሁ። አሁን ሁለት ነገር ሆነብኝ። ምንድነው የአባታችን ሆይ ጸሎት ውስጥ ያለው ነገር ይቅር እንድትባሉ ይቅር በሉ ነው። ኮንዲሽኑ ከኔ ነው የሚጀምረው አይልም የሚለው እኛም የበደሉንን በደንብ ስማው። ይኸውልህ እኛም የበደሉንን ይቅር እንደምንል ነው የሚላየው። ምክንያቱም እኛ የበደሉን ይቅር ሳንል ከእግዚአብሔር ይቅርታ እናገኝማ። እኛም ይቅር እንደምንል አንተም ይቅር በለ። ምን ማለት ነው? አንተ ይቅር በሉ ብለህናል፣ እኛም ይቅር እንላለን እነሱን። አንተም ደግሞ ይቅር ካላችሁ ይቅር እላችኋለሁ ስላልከን ይቅር በለን እኮ እያልን እኮ ነው። ይህ እኮ በጣም ግልጽ የሆነ የክርስቲያናዊ ትምህርት ነው። ምክንያቱም ምን ይላል? ይኸውልህ በደላችንን ያየው እኛም ምንድን ነው የሚለው? እኛም የበደሉንን ይቅር እንደምንል። በጣም አሪፍ፣ በደንብ አስተውል። እኛም የበደሉንን። አሁን የበደልናቸውን ቢል ቀላል ነው አይደለ? በድዬ ይቅር ማለትማ ቀላል ነው አይደል? ተበድዬ ግን ይቅር ማለት አይከብድም? ይከብዳል። ክርስቲያን የሚያሰኘን እሱ አይደለ? እሱ ነው። ልክ ነው። በጣም ጥሩ። አየህ አሁንም ድረስ እኮ መርሃችን ይሄ ነው። የክርስቲያን ህይወታችን ለሚያሳድዱ መጸለይ አይደለ? ለሚገሏችሁ መጸለይ፣ ለሚሰድቧችሁ መመረቅ አይደል? አትበቀሉ። በቃ ለሁሉ ምን በሉ። አሁን ለምሳሌ የሐዋርያት ሥራ ምዕራፍ 7 ቁጥር 55 ላይ እስጢፋኖስ ስለሚወግሩት ሰዎች ምንድነው እንትን ፍርድን የለመነው? ምሕረትን የሚያደርጉትን አያውቁምና ይቅር በላቸው ነው። ይቅር በላቸው። አየኸው፣ ክርስቲያናዊ ይሄ ነው። ክርስቶስን መምሰል ይሄ ነው። እሺ ቆይ እዚህ ላይ እንዲሁም ብዙ አንጨቃጨቅ። ሌላ አልጨምርልህ። ሌላ ደግሞ ምን የሚላል እዛው ፓስተር ዳዊት ላይ ኤርሚያስ ሰምቶ ከሆነ መንግስት ትምጣ አይባልም፣ በመልእክታት የምትመጣ መንግስት የለችም የምንሄድባት አለ። ይህን ትቀበለዋለህ? ይህንንም እቀበለዋለሁ። ማስረጃ ስጠኝ። የምትመጣ መንግስት የለችም ያክበትን ማስረጃ ስጠኝ። አጠቃላይ የመጽሐፍ ቅዱስ ማስረጃ ፕሊስ። ይቅርታ እሺ፣ ከጠበቀ አጠቃላይ እንትኑን ብንነጋገር ይሻላል። እንደዛ ጊዜ እንትን ከምንል ያው የእግዚአብሔርን ቃል ነው ዞሮ ዞሮ ማወራው። ቁጥሩንና እንትኑን ይሄ ነው ባልልህም፣ ግን የእግዚአብሔር ቃል ላይ አንተ የምታምንበት ያለ ነገር ነው። እሺ ቶ በቃ እኔ ጥቅስ ልስጥና ትተረጉምልኛለህ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 13 ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን ይላል። ታዲያ እዚህ ምድር ላይ ነው እሱ የሚመጣው? መንግስቱ ነው የሚመጣው ወይስ እኛ የምንሄድበት ነው? መንግስት ትምጣ ማለት ነው። ጌታ መንግስት ትምጣ ብሎ ሲያስተምር ማለቱ ነው። የጌታ የእግዚአብሔር አገዛዙ ነው አይደለ? እግዚአብሔር የሚኖርበት ሪልም አለ። ያኛው መንግስት ወደ ምድር ላይ መጡ ይግዛ እንደማለት ነው፣ ይምጣ ነው። ጌታ እንደዛ ነው እያለ ያለው ለሐዋርያቱ ሲያስተምር መንግስት ትምጣ ሲል እንደዛ ነው። ስለ አዲስቷ ሰማይ ስለ አዲስቷ ኢየሩሳሌም እያወራ አይደለም። ስለ አዲሲቷ ኢየሩሳሌምማ ምድር ላይ ነው ካልን እኮ ያው ጆቫዎች ከዛ እኮ ምድር ላይ ነው መቼ አልኩኝ? ማን አለ? ጌታስ ምድር ላይ ነው መቼ አለ እንዴ? ምድር ሁሉ እኮ ያልፋል ወንድሜ። ምን ሆነሃል? ጌታ ትምጣ ሲል ምድር ላይ እንደ ጆቫ ምናምን በሚለው ነው የተረዳው። ጌታ መንግስት ትምጣ የሚለው የትኛው መንግስት ነው ንገረኝ እስኪ። የሚመጣ አሁን ከሁለት አንግል ነው ልናይ የምንችለው። እስራኤሎች የሚጠባበቁት መንግስት አለ አይደለ? እኔ ስለ እስራኤል አልጠየቅኩም፣ ለሐዋርያቱ ያስተማረውን ነው። ፕሊዝ ወንድሜ እኮ ሐዋርያቶቹ ታዲያ ምንድን ናቸው ወንድሜ? ለሐዋርያቱ ያስተማረውን መንግስት ትምጣ ያለ የትኛው መንግስት ነው? ለሐዋርያቱ የነገረውን ንገረኝ። እሱን እኮ ነው ምልክ። አሁን እኔ የተረዳሁበትን ስናገር እሺ፣ ማስረጃ ስጠኝ። ወይም በቃ ማስረጃ ስጠኝ። በቃ ይቅርታ፣ ማስረጃ ስጠኝ። አሁን እኮ በግል ዝም ብለህ ነው የምታወራው። ማስረጃ ስጠኝ ፕሊዝ። ሌላ ጊዜ እንደዚህ በትክክል አሰናድቼ ሁሉንም ጥቅስ ይዤ ጥሩ። እሺ፣ ወይ በሌላ ቀን እንቀጥል። በቃ እንደሱ ይሻላል። ምክንያቱም ያለ ማስረጃ ታወራ በዚህ ሰዓት ምንድን ነው ዲኖሚኔሽን ብሎ ሃይማኖት ምንድን ነው? አሚን ቤተክርስቲያን ማለት ቃለ ሕይወት አለ እኮ ቃለ ሕይወትን አሁን ላይ እንደዛ አይደለም። ሌላ ሀገር ነው የምኖረው እና እሺ ምንድን ነው ታዲያ ቸርች ህብረት ታደርጋለህ ወይ እያለክ ነው ወንድሜ? አልሰማሁትም ነበር። እንደዛ አደርጋለሁ። የት ነው ህብረት የምታደርገው? ምን ይባላል ቸርቹ ማለቱ ነው? የእግዚአብሔር መንግስት
ቤተክርስቲያን ይባላል። የእግዚአብሔር መንግስት የቃለ ሕይወት ትምህርት ወይ የመካነ ኢየሱስ ወይም የትኛውን ትምህርት ነው ያዘችው? ያው ሁሉ እንዴት ልበልክ፣ በልጅነቴ ነው ከሀገር የወጣሁትኝ። ስለዛ የቃለ ሕይወትን ዶክትሪኗን ሙሉ ለሙሉ እያንዳንዱን አወዳድሬ ላላቅ እችላለሁ፣ አሁን እዚህ ካለው ጋር ማለት ነው። ግን መሰረታዊ የሚባለው ነገር ላይ በእርግጠኝነት ተመሳሳይ ነው። አባታችሁ ነው የሚለው ጸሎት እኮ ቃለ ሕይወቶች ቅድም እንጠቀማለን እንጸልያለን ይላሉ። አንተ ደግሞ አልጸልዩም እያልክ እኮ ነው። እሱም እኮ ነው የምልህ ወንድሜ፣ አገር ቤት ነበርኩኝ። አሁን እኔ ስለ ሀገር ቤቱ አይደለም ፕሊዝ ወንድሜ፣ አሁን ላይ አልጸልዩም ስላልከኝ ቅድም ደግሞ ቃለ ሕይወት አሁን ላይ ቃለ ሕይወት የሆነ ሰው ገብቶ እኔ ጸልያለሁ አለ። አንተ ቃለ ሕይወት ነኝ ብለህ አልጸልዩም ትላለህ። ቃለ ሕይወት ደግሞ የመጣ ሰው ደግሞ ጸልያለሁ ይላል። በምንድን ነው አንድ የሆናችሁት? በክርስቶስ ሞት መነሳት እንደዛ አላል። ልዩነታችን ሽወዳ ነው እሱ። በቃ ማስረጃ ይዘናና ወይ በደንብ እንቀጥላለን። እንደሱ ከብታደርገኝ አካሶ ትቻለሁ። ያለ መረጃ ምንም እንዳታወሪ። ምክንያቱም በኤርሚዬ ግልጽ ያለ ነገር ዶክትሪን የለውም እንደምታየው። በክርስቶስ ሞትና ሰይጣን አያምንም እንዴ? ከቢል ነው ያምናል እኮ ሰይጣን። እሺ ፕሮቴስታንቶች ካላችሁ አባታችሁን የሚለው ጸሎት ላይ ውይይት እያደረግን ነው እና የፓስተር ዳዊትን አባታችሁን የሚለው ጸሎት ትክክል አይደለም፣ ቀርቷል። በአዲስ ኪዳን ይኸው ወንድማችን ጥሩ ምሳሌ ነው። አንጸልየውም አለ፣ አልጸልይም አሁን ላይ አለ፣ ምክንያቱም ቀርቷል አለ። እሺ ሌላ አቤል ማይክ አይሰራም። አንተ ሌላ ሰው ፕሮቴስታንት ካለ ፕሮቴስታንት የሆነ 251 እስቲ ፕሮቴስታንት ነህ? እሺ 251 ሰላም ብያለሁ። ሰላም ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ማን ነው ስም? አቤኔዘር እባላለሁ። አቤኔዘር። እሺ አስተካክለው አንዴ ፕሊዝ። ማይክ የሆነ በጣም ኢኮ ነገር አለው። እሺ አሁን እሷ ሁለት ስልክ ከፍተህ ከሆነ ችግር ነው እንደምን ወይ አንድ ስልክ ነው የከፈተው? ኦኬ እሺ አሁን ይሰማል? አዎ ይሰማል። እሺ አሁንም የሆነ ኢኮ አለው። ከቤተ እምነት ነህ አቤኔዘር? ከፕሮቴስታንት ነኝ። ፕሮቴስታንት የሚባል ቤተ እምነት የለም ወይ? ሙሉ ወንጌል ወይ ሙሉ ወንጌል ነህ? እሺ ኢኮ አለ አሁንም በእናትህ። እሺ ሙሉ ወንጌል ነህ። አባታችን የሚለውን ጸሎት ትጸልያለህ? አዎ በደንብ። እስቲ አባታችን የሚለውን ጸሎት በልልኛለህ። እሺ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛ የበደሉንን ይቅር እንደምንል፣ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይልን፣ ክብር፣ ምስጋና ለዘላለሙ አሜን። እሺ ኢኮ አለ ፕሊዝ አስተካክለው ኢኮን። እሺ ወንድሜ በጣም ጥሩ እናመሰግናለን። እግዚአብሔር ይስጥልን፣ ቃል ያሰማልን። አባታችን ነው የሚለው ጸሎት ከትንሣኤ ሙታን በኋላ የቀሩ ሀሳቦች አሉት ውስጡ? ቅድም ሰምቻለሁ የፓስተር ዳዊትን ትምህርት ከፍተው ነበርና እኔ ፓስተር ዳዊት እንዳለው ሳይሆን ክርስቶስ ያለውን ነው እኔ ማምነው እኮ። ፓስተር ዳዊትን ትምህርት ትቀበለዋለህ? ሳትቀበለው? አልቀበለውም። የክርስቶስን ትምህርት ነው የምቀበለው። ክርስቶስ ያስተማረን ትምህርት አይደለ አባታችን። በጣም ጥሩ። እሺ ሰው አባታችን የሚለው ጸሎት ይሄን የፓስተር ዳዊትን አባታችን የሚለው ጸሎት ትክክል አይደለም ወይ ቀርቷል፣ ሀሳቦቹ ተለዋውጧል የሚለውን አትቀበልም ማለት ነው? በጭራሽ አልቀበልም። በጣም አሪፍ። ከአንተ ጋር እንደዛ ከሆነ ቀጥሎ ማውራት የምፈልገው ነገር አንድ ሀሳብ አለ። እሱ ምን መሰለህ? ይሄን ሀሳብ አውርተን ተወርዳለሁ። ምክንያቱም አባታችን የሚለው ጸሎት ላይ ሌሎችም ይሄን ያንተን ሀሳብ የሚቃወሙ ስላሉ እነሱን ማስገባት ስለፈልግ። እሺ አንተ ቄል ጠይቀህ መላእክት ስለኛ ይጸልያሉ? በሰማይ መላእክት ስለኛ ይጸልያሉ? እሱንም አላምንም። ይጸልያሉ ብዬ አላምንም። ለምን ደሞ የማይጸልዩት?
እኔ እንጃ እኔ አላውቅም፣ ግን ይጸልዩልናል ብዬ አላምንም። አታምንም? ማነው በሰማይ የሚጸልይ? መላእክት ማለት የእግዚአብሔር መልእክተኞች እንደሆኑ አምናለሁ። በሰማይ ጸሎት አለ ወንድሜ አቤኔዘር? በሰማይ ጸሎት አለ? ምስጋና መሰለኝ ያለው ጸሎት አለ በሰማይ አለ። ያው የምስጋና ጸሎት አለ። እግዚአብሔርን ያው የምስጋና ጸሎት ሚንስ ጸሎት ማለት ነው። ኧረ በጣም አለ ወንድሜ። ኧረ ተው እሺ። ወይ እንትን ያለ ቤት ውስጥ ስለሆንክ ይሆናል። ያው ረበሸ ነው። አሁንም እንደዛው ነው ወይ? ተመልሰህ ግባ። እሺ አባታችን የሚለውን ጸሎት የምትቃወሙ ሰዎች ግቡ። አንዴ ኤርሚያ፣ አንዴ ደግሞ አሰማቸውና ሀሳቡን ይዘውት ይግቡ። አንዴ ሙሉን ጸጥ ብለን እንስማውና ከዛ እዛ ላይ ሀሳብ ይሰጣሉ ማለት ነው። ምክንያቱም አባታችን የሚለውን ጸሎት የማይቀበሉ ፕሮቴስታንቶች አሉ። ኦብቪየስ ቀጥል ላይ አባታችን ጸሎት የቱ ጋር ማለት እንዴት ነው የሚጸለየው? የቱ ጋር አፈጻጸሙ? ሐዋርያት ጠየቁት፣ ጌታ ሆይ የዮሐንስ ደቀ መዛሙርት ይጸልያሉ፣ እኛ ምን ብለን እንጸልይ? እና ምን አላቸው? እሺ ዮሐንስ መጥምቁ ደቀ መዛሙርት ይጸልያሉ፣ እናንተ መጸለይ ፈለጋችሁ? ምን እንዳሉ ታውቃለህ? ጌታ ሆይ ጸሎት አስተምረን። ምንድን ያሉት? አስተምረን። እንዴት ምንጸልዩን ነገር አስተምረን አሉት። እሺ እናንተ ስትጸልዩ ብሎ በሰማይ የምትኖር አባታችን ስም ይቀደስ፣ መንግስት ትምጣ እያሉ ቆዩ። አሁን ጸሎት ውስጥ ያሉ ኮንቴንቶቹን ስታዩ ማለት ነው አንዳንድ ነገሮች ላይ ከሞትና ትንሣኤ በኋላ የመጡ የተቀየሩ ነገሮች እዛ ውስጥ ግን አባታችን ሆይ ጸሎት ውስጥ እንዳሉ ያለዋል። ለምሳሌ በሰማይ የምትኖር አባታችን ጥሩ ነው። እሱም ቢሆን ውይይት ይፈጥራል። አሁን አባታችን በሰማይ ነው የሚኖረው። እሱም ቢሆን ጥያቄ ይፈጥራል፣ ውይይት ይፈልጋል። ከመሞቱ ከመነሳቱ መንፈስ ቅዱስ ከመምጣቱ በፊት በሰማይ የምትኖር አባታችን ሆይ፣ ለዚህ እሱ ሌላ ጥናት ይጠይቃል። ምክንያቱም ኢየሱስ እኔና አባቴ እንመጣለን በዚያ ሰው ዘንድ መኖሪያ እናደርጋለን ብሎናል። ስለዚህ በውሃ ጥምቀት በመንፈስ ቅዱስ ደግሞ ማደሪያነት ስላሴ ጋር ህብረት አለ። እሺ ይሁን። ቀጥሎ ስምህ ይቀደስ፣ መንግስትህ ትምጣ። ብዙ ሰው ይጸልያል። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ። ምን ማለት ነው? መንግስት ትምጣ ብሎ የጸለየውን ሰው ኳኳ አድርገው ምንድን ነው የምትመጣው መንግስት ምን ማለት ነው? እሱን ነገር ትጠይቀኝ እየጠየቀው ነው። መንግስት ትምጣ እያልከው ነው። ከሞትና ትንሣኤ በኋላ መልእክታት ውስጥ ደግሞ ስለምትመጣ መንግስት የተጻፈ የለም። የሚያወራው መንግስት ትምጣ ሳይሆን መልእክታት ከትንሣኤ በኋላ ያሉ ጽሑፎች ወደ ጌታ እንነጠቃለን። ወደ ሌላ ምንድን ነው? ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠን ለዛሬ፣ በደላችንንም ይቅር በለን እንዴት እኛ የበደሉንን ይቅር እንደምንል ጥያቄ ይፈጥራል። ውይይት ያስፈልገዋል። ይቅር በለን እኛ የበደሉን ይቅር እንደምንል ውይይት ይፈልጋል። ከሞትና ትንሣኤ በኋላ የተጻፈው መልእክት ሌላ ነው። ምን ተብሎ ነው የጻፈው? እግዚአብሔር በክርስቶስ ይቅር እንዳላችሁ እንዲሁ እናንተ እርስ በርሳችሁ ይቅር ተባባሉ። ከሞትና ትንሣኤ በኋላ እኔ አንተን ይቅርታ ስላረኩልህ አይደለም እግዚአብሔር ይቅርታ ያደረገልኝ ከትንሣኤው በኋላ። ለምን? እግዚአብሔር ከዚህ በኋላ ይቅር የሚለው ክርስቲያን ስለሌለ። እንዴት? መልእክታት ከትንሣኤ በኋላ እግዚአብሔር ይቅር እንዲላችሁ የሚል የለው። አሁን ይቅር የምንባባለው ለምንድን ነው አለ? እግዚአብሔር በክርስቶስ ይቅር እንዳላችሁ እንዲሁ እናንተም እርስ በርሳችሁ ይቅር። አሁን ይቅርታ ማድረግልህ ለምንድን ነው? እኔም እኮ ይቅርታ የተደረገልኝ ሰው ነኝ። ይቅርታ እንዲደረግልኝ አይደለም፣ ይቅርታ የተደረገልኝ ሰው ስለሆነ እና አባታችን ሆይ እንደዚህ ዲቴል ነገር ይፈልጋል። አባታችን ሆይ ጸሎት። እሺ ኤርሚሻይ በጣም እናመሰግናለን። እሺ ሰምታችኋል። እንግዲህ አባታችን የሚለው ጸሎት ውይይት ይፈልጋል። ጌታን የሚቃወም ጌታን የሚመረምር ጌታን ተሳስታል እያለ ነው ፓስተሩ። አሁንም ቅድም እንደተናገርኩት ይሄ የእሱ ብቻ ትምህርት አይደለም። እዛ የተሰበሰቡት ሁሉ አዳራሽ ያሉት ሁሉ አሜን ብለው የሚቀበሉት ነው። አይ እሱ እኮ የግሉ ትምህርት ነው እንዳትሉ። ምክንያቱም ቸርች ውስጥ ነው የሚያስተማረው። ወይ ጓዳ ገብቶ ወይ መኝታ ቤት ገብቶ ለሚስቱ አይደለም የሚናገረው። ቸርች ውስጥ ሰዎች ሰብስቦ ብዙ ሰዎችን ይዞ እያስተማረ ነው። የእሱ ትምህርት የብዙ ሰዎች ትምህርት ሆኗል ማለት ነው። ለምሳሌ ቅድም የሰማችሁት ሰው አባታችን የሚለውን ጸሎት አልጸልይም እያለ ነው። አሁን ላይ አልጸልይም፣ አሁን ሲገባኝ አልጸልይም ማለት ኦኬ።
ሰው የምትገቡ ሰዎች በዚህ ጉዳይ ሀሳብ ትሰጣላችሁ ማለት ነው። አባታችሁ ነው የሚለው ጸሎት ከትንሣኤ ሙታን በኋላ ተቀይሯል። በአዲስ ኪዳን እግዚአብሔር ይቅር የሚለው ክርስቲያን የለም ምናምን የምትመጣ መንግስት የለችም እኛ የምንሄድባት እንጂ ጌታን ተሳስተሃል እያለው ነው። በአጭሩ ሰውዬ ጌታን ተሳስተሃል እያለው ነው። ጌታን ልክ አይደለህም እያለው ነው። ለሐዋርያቱ የሰጠውን ጸሎት አይ ፓስተር ዳዊትና ሌሎች ተነስተው ምን እያሉ ነው? አይ ቀርቷል እያሉ ነው። ውይይት ይፈልጋል፣ ክርክር ይፈልጋል፣ ያወዛግባል እያሉ ነው ማለት ነው። እኔ በግሌ ይሄ ሰይጣናዊ ትምህርት ነው። ይሄ የተቀባባ አጋንንታዊ ትምህርት ነው ለእኔ እና ለክርስቲያኖች። ፕሮቴስታንቶች ደግሞ ካላችሁ አይ ይሄ ነገር ትክክል ነው የምትሉ ካላችሁ አንድ ቁጥር ጻፉ፣ አስገብቼ የምትሉትን እንሰማለን ማለት ነው። እሺ 2 ሰው ላስገባና በአንድ 2 ሰው ላውራ። ገና ብዙ ነገር ነው የማነሳው። አባታችን ብቻ አይደለም ባይዘወይ። እሺ ቢኒ በስማ ቢኒ ገብታል። በል ሻወር ወስደህ ጨርስና እኔ ራቁትን ስጋም ጠጥሬ ነበረ። ፕሮፋይልን ሻወር እየወሰድክ ነው። ጨራርሰና ወንድሜ። እሺ ተገኝ። አቤት ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነህ? እንዴት ነው? አለ ሰላም ነው አለ። ተመስገን። ከቤተ እምነት ነህ? እኔ ከቃለ ሕይወት። ከቃለ ሕይወት ነህ? ዘፈን ቦታ ነው ያለው? ወጣ ማለት ትችላለህ? ነኝ። እችላለሁ። እሺ እናስቸግረን። እሺ ክብረት ዘፈን አይደለም መዝሙር ነው ያለው። ዘፈን ነው የመሰለኝ። ይቅር በለኝ። እሺ መዝሙር ነው መዝሙር። ይሁን ለአንተ ነው እንግዲህ። እሺ ወንድሜ አባታችን የሚለውን ጸሎት ትጸልያለህ? አዎ እንጸልያለን በደንብ በትክክል። እሺ አባታችን የሚለውን ጸሎት ይጸልይ ልስማ። አባታችን ነው የሚለውን ጸሎት ጸልይ ልስማ። አብ አባታችን ወይ በሰማይ የምትኖር ማማ አብ አባታችን ወይ አንዴ ቆይ። አብ አባታችን ነው። አብ አባታችን ነው እንደሚለው ጸሎቱ ጸሎቱ የሚቀርበው ለማን ነው? ይቆራረጣል። አይቆራረጥም ወንድሜ። እኔ ጋር ሰላም ነው። ይሰማል? አብ አባታችን ሆይ እየሰማችሁ ነው አይደል? ክርስቲያኖች እየተደጋገመ እንደሚሉት ፕሮቴስታንቶች እየመጡ አና ፕሮቴስታንቶች አብ አባታችን ሆይ በደንብ ነው የምጠይቃችሁ። እሺ ወንድም ያለ ይቆራረጣል አይደል? በኔትወርክን አስተካክለ ተመለስ። እሺ ኢ ካቤት ነው የሚለው። አቤት አቤት። ሰላም ነው? እግዚአብሔር ይመስገን። ማንም በል ስምሽን። ስሜ ኤልሳቤት ይባላል። ከየት ቤተ እምነት ነሽ? እኔ ፕሮቴስታንት። የት ነው ህብረት የምታደርጊው? ሙሉ ወንጌል ቃል ሙሉ ወንጌል ነሽ? እሺ አባታችን የሚለው ጸሎት ነው ርዕሳችን። አባታችን የሚለውን ጸሎት ትጸልያለሽ? ጸልያለሁ። እስቲ አንዴ ጸልይ ልስማሽ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል ይላል። ጨርሽ? በቃ ያለ ይቀጥላል። ጨርሹ እንጂ ጨረስኩልህ እኮ አለታይ። እሺ አላለቀም ግን በደንብ አንብበው፣ ድጋሚ ገብተሽ አንብበው። እሺ አባታችን ነው የሚለው ጸሎት ከጌታ ከሞቱና ከትንሣኤው በኋላ ቀርቷል ወይ ተሻሽሏል? ለምን ይቀራል? አይቀርም፣ አይሻሻል። እሺ ፓስተር ዳዊት የቀሩ ሀሳቦች ውስጡ አሉበት፣ ውይይት የሚፈልጉ ክርክር የሚፈልጉ ጭራሽ እንዲሁም በመልእክታቶች ጭራሽ የሌሉ ቃላት ውስጥ አሉበት እያለ ነው። ትቀበያለሽ? ሲጀመር ማለት ነው በመጽሐፍ ቅዱስ ውስጥ ተጽፎ የተገኘ ነገር ክርክርም ውይይትም አያስፈልገውም። እኔ ፓስተር ነው ያለው። ልጨርስ። ያመነው ያምነዋል አይደለም። መጽሐፍ ቅዱስ ውስጥ ያለ ነገር ነው የምልህ። ከመጽሐፍ ቅዱስ ውጭ የሆነ ነገር
ተከራክረ ምን ብለህ ልትለውጠው እሱን አይደለም ጥያቄን አባታችሁን የሚለው ብቻ ነው። አባታችሁን የሚለው ጸሎት ስለ አባታችን ፓስተሩ እንደዛ ነው። አንድ ስሚ ፓስተሩ ይሄ ፕሮቴስታንት ነው ታውቂያለሽ። ሰው ያው የተለያየ ዲኖሚኔሽን እንዳላችሁ ይቀመጥና እሱ ይሄ ፓስተር ግን እና ቅድም የሆነ ከቃለ ሕይወት ገብቶ እሱ አሁን ነው የተለያየ ዲኖሚኔሽን የምትለው የተለያየ አመለካከት ሊኖር ይችላል እንጂ ግን አሁን በኢየሱስ ጌታ ነው መሰረታዊ በሚባል ነገር ውስጥ አባታችን የሚለው ጸሎት መሰረታዊ አይደለም። አንድ ነው። አባታችን የሚለው ጸሎት መሰረታዊ አይደለም እንዴ? ስለሆነ እኮ ነው አባታችን ነው የሚለው። አይ ሁሉም አንድ ነገር ላይ ነው የሚስማማው። አባታችን ነው የሚለው ጸሎት መሰረታዊ አይደለም ወይ እህቴ? እኮ እሱ ነው ያለው አይደል? መሰረታዊ ነው ወይስ አይደለም? እንዴ መሰረታዊ ነው፣ ጸሎት ነው። ግን ከጸሎቶቹ አንዱ ነው አይደል? ከየቶቹ ጸሎቶች? ወደ እግዚአብሔር እንዴ በጣም ብዙ ጸሎቶች አሉ አይደል? ሰው ጌታ ያስተማሩን ብቻ የጠየቁሽ ነው። ምስጋና ጸሎት አለ። ጌታ ያስተማሩን የጠየቁሽ ነው። የምስጋና ጸሎት አለ። ጌታ ያስተማረውን እህቴ ፕሊዝ፣ ጌታ ለሐዋርያቱ ጸሎት አስተምረን ሲሉት ያስተማረውን ነው እያወራን። በቃ እንቀበለዋለን በትክክል ማለት ነው። በጣም ፓስተሩ አይቀበለውም። እንግዲህ እሱም ወይ አምጥተህ ስም ትጠይቀዋለህ። አሁን እዚህ ጋር ያወያየ ያለው ስለ ብዙ ፕሮቴስታንቶች ነው አይደለ? ከብዙ ፕሮቴስታንቶች አንደኛው እሱ ነው። ቅድም የገቡ አሁን ለምሳሌ አንድ ስሚ፣ አንደኛው ልሽ ሰውዬ ብቻውን አይደለም፣ ቸርች አሉ፣ የራሱ ሂውጅ ቸርች አለው፣ ብዙ ተከታይ አሉት። ኦኬ፣ አንድ ሰው አይደለም። ይሄ በቸርች ውስጥ የተደረገ ትምህርት ነው። ይሄን ትምህርት አሜን ብሎ የተቀበሉ ናቸው እዛ ቸርች ውስጥ ብሎ ጠቅላላ ያሉት። የግለሰብ ሀሳብ መሆኑ ቀርቷል፣ የብዙሃን ሀሳብ ሆኗል ማለት ነው። አንድ ሁለተኛ ደግሞ ቅድም የገባው ሰው ሰምተሹ ከሆነ ከቃለ ሕይወት የነበረ አሁን ግን ልክ በደንብ በብስለ አሁን በስዬ ሳስበው ይሄ ጸሎት አቁሜያለሁ አለ። የቃለ ሕይወት አባል የነበረ ማለት ነው። ማነው? ይሄ ጸሎት አቁሜያለሁ አለ። ምናሺ እሱም አንድ ግለሰብ ነው አይደለ? ቤተክርስቲያን አይወክልም። ይኸውልሽ አሁን እኮ የግለሰብ ጉዳይ መሆኑ ቀረ። ምክንያቱም ትምህርቱ በአዳራሽ የተሰጠ ነው። በአዳራሽ ሲሰጥ የብዙ ህዝቦች ትምህርት ነው የሚሆነው። እህት አለ አሁን ግለሰብ የምትይው ቤቴን ዘግቼ እኔ አሁን ሚስት አግብቻለሁ ከሚስቴ ጋር ብቻ የማወራው ከሆነ እዛው ይቀራል፣ ታፍ ነው። ይሄ ግን በቸርች የተሰጠ ነው። ስለዚህ የብዙዎች ትምህርት ሆኗል ማለት ነው። እሺ አንድ ጥያቄ ለኔ ደግሞ ልጠይቅህ። እኔ ምን ጠይቀኛል? ልጠይቅሽ ነው እንጂ አችን አንድ ጥያቄ ልጠይቅህ እና ከዛ ያለውን ነገር እንትን ብለን እንሄዳለን። አሁን አንተ እዚህ ጋር ቁጭ ብለሃል አይደለ? ኦርቶዶክስ ወክላክ ነው። እኔ ይገርምሻል፣ ኦርቶዶክስ መወከል አይጠበቅባትም የቤተክርስቲያን ትምህርት ከተናገርኩ። አንተ ሙሉ ለሙሉ የቤተክርስቲያን ትምህርት ተናገርኩ። የቤተክርስቲያን ትምህርት ነው የምናገረው። እኔ ግምቴን አላወራም። የሆነ ምኞቴን ወይ መገለጥ እያልኩኝ ሰው አልሸውድም። የቤተክርስቲያን ትምህርት ትርጓሜ ያለኝ መጽሐፍት አሉኝ። መጽሐፍ ሪፈር እያደረኩ እናገራለሁ። ኦኬ። ስለዚህ አሁን አንዳንድ ግለሰቦች ማለት ነው መጽሐፍ ቅዱስን ሙሉ ለሙሉ አንቀበልም እያሉ ያሉት የኦርቶዶክስ ትምህርት ነው አይደለም? ምንድነው የምታወራው? አልገባኝም። ምንድነው የምትይው? አንዳንድ ሰዎች መጽሐፍ ቅዱስ ሙሉ ለሙሉ ተቀባይነት የለውም በኦርቶዶክስ እያሉ ያወራሉ። እኔ ግን ይሄንን ኦርቶዶክስ እንደዛ አትልም እላለሁ። እኮ አምጣት ሂድ አሰማው። ኤርሚያስ ወንድማችን ኤርሚያስ ትላንት ከሆነ ይገባል በለው። እሱ በሌላ ቀን ትቀጥያለሽ ካለም ፊት ለፊት ስላለ ርዕሴን አታስቀይሪኝ። አንዴ ቆይ፣ ርዕሴን አታስቀይሪኝ ፕሊዝ። አንዴ ርዕሴን እንዳታስቀይሪኝ እሺ። አባታችን ነው የሚለው ጸሎት ፓስተሩና የእሱ ተከታዮች አይቀበሉትም። ትክክል ናቸው። በአጭሩ እነሱ አሁን እኔ እቀበለዋለሁ። አባታችን ስላንቺ አይደለም። እኔ አሁን ሰይጣናዊ ትምህርት ነው ብዬ ተናግሬያለሁ። አንቺ ይሄ ትምህርት ትክክል ነው ትቀበያለሽ ማለት አሁን ሰውዬው ያስተማረበት መንፈስ አልቀበለው። ሰይጣናዊ ትምህርት አልቀበለው። ይቅርታ አልቀበልም። ምክንያቱም ጌታ ኢየሱስ ክርስቶስ ያስተማረው ትምህርት መጽሐፍ ቅዱስ ላይ ያለ ትምህርት ይታረማል ብዬ አላስብም። አይታረም። በጣም ጥሩ፣ በጣም መልካም። እሺ አንድ ሚዩት አድርገሽ ጠብቂ። ሌላም ጠይቅሽ ጠይቅ ስላለኝ። እሺ አንጾኪያ ሰላም ብያለሁ። ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ማንም በል ስምህን? ምን አልከኝ? ጫጫታ ውስጥ ነው ያለው? አሁን መኪና ይሄዳል። መኪና ነው አጠገብ ያለው ይሄዳል። ኦኬ። እንትን አሁን ጥያቄም አለኝ። ያው እኔ አንተ የሚጠይቀው እኔ እንዳትጠይቀኝ። እኔ አባታችሁን የሚለውን ጸሎት እየጠየኩኝ ነው። እኔ ምንም ዛሬ አትጠይቀኝም። ሌላ ቀን ጠይቁኝ ብዬ ከፍታለሁ። ጠይቀኛለህ። አባታችሁን ከየት ነው ቤተ እምነትህ? የቃለ ሕይወት ቤተክርስቲያን። ምን አልከኝ? አዎ ቃለ ሕይወት። አባታችሁን የሚለውን ጸሎት ትጸልያለህ? አዎ እንጸልያለን።
በጣም ጥሩ። እስቲ አባታችን የሚሆን ጸሎት አንዴ በልልኝ። ኦኬ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። በዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና ኃይልና ምስጋና ለዘላለሙ አሜን። እንትን ጉንፋን ይዞኛል፣ በጣም ይቅርታ። አሪፍ ጥሩ ነው። አረ አሪፍ። እግዚአብሔር ይስጥልን፣ ቃልዎት ያሰማ፣ የህይወትን ቃል ያሰማ። እሺ ፓስተሩ ቅድም የሰማው ፓስተር አባታችን ነው የሚለው ጸሎት ከትንሣኤ ሙታን በኋላ መስተካከል አለበት፣ ውይይት ይፈልጋል፣ የቀሩ ቃላቶች አሉበት ብሎ ሲያስተምር ሰምቷል። ትቀበለዋለህ? እኔ የሚገርመኝ ነገር እኔ ማንንም አልከተልም። ገባ? እኔ ማንን ተከተልክ አላልኩም ወንድሜ። ትቀበለዋለህ ወይም ትምህርት ነው ያልኩት። ግን አልሰማውም እኮ ምን እንዳደለ ሰውየው። ታዲያ ሳሰማ ነው እኔ መልስ ልስጥ እያልኩ ኮመንት ጽፌ የነበረው። በቃ እስቲ ድጋሜ አንድ አሰሙና ከዛ እሺ፣ አንድ ሚዩት አድርግ። በቃ ከቅድም ጀምሮ እኮ ነበር ወንድሜ፣ ቅድም ጀምሮ አይቻለሁ ኮመንት ጽፍ በጣም እየፈጠረ በጣም ትንሽ ነው፣ ምንም አይሰማም። ግን አንድ ጥያቄ አለ፣ አንተን ማጣቅ ይችላል። አንድ ሚዩት አድርግልኝ ወንድሜ። ዛሬ እኔ ልጠይቃችሁ ነው የከፈትኩት። እሺ፣ እና ጠይቁኝ ብዬ ከፍታለሁ። ኦርቶዶክስ ቤተክርስቲያን ጠይቁ፣ ለምን ኦርቶዶክስ አትሆን ብዬ ጠይቃለሁ። የዛ ሰዓት ትጠይቁኛላችሁ። እሺ፣ ኢካ ቤት አለሽ? ኢካ ቤት ነው ኢካ ቤት አለሽ እህቴ? እሺ መልካም። መልአክ ስለኛ ይጸልዩልናል። መልአክ ስለኛ ይጸልዩልናል ማለት ነው። መልአክ ስለኛ ይጸልያሉ ወይ? ለምን ይጸልዩልኛል? እነሱ ከእግዚአብሔር ዘንድ ወደ እኔ መጥተው መልእክት የሚያስተላልፉ ናቸው እንጂ ከኔ ወስደው ወደዛ አያስተላልፉ። አይጸልዩልሽም? አይጸልዩልኝም። እሺ እስቲ ጥቅስ እናንብብ። ማቴዎስ ወንጌል ምዕራፍ 18 ቁጥር 10 እንዲህ ይላል። ቆይ ታውጣና እኔም አብረን እናንብብ። ያው ስክሪኑ ላይ አለልሽ ከፈለግሽ እንዳይመች። እሺ ማቴዎስ ወንጌል 18 10 ልቀጥል? እሺ ጌታ ነው የተናገረው። እሺ ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያሉ እላችኋለሁና ይላል። እሺ ከነዚህ ከታናሾቹ አንዱ እንዳትንቁ ተጠንቀቁ አለ ጌታ። ታናናሽ ሰዋቱ እነማን ናቸው? መላእክቶቹ ሊል ፈልጎ ነው። እኔ ፈልጎ ነው አትበይኝ እህቴ፣ እያነበብን እየተረጎምን ነው። እኔ እንትን ፈልጎ ነው ምናምን እንዳንባባል ቃሉን እየተረጎምን እንሂድ። ይቅርታ አድርግልኝና አንዳንዴ ኦርቶዶክሶች እህት አለ ቃሉ ላይ ብቻ ሁኚ ፕሊዝ አንዴ። በቃ ቃሉ ብቻ እንዳትናገሪ ይቅር። አዎ ምክንያቱም ኦርቶዶክሶች እያል ስለሆነ ይቅርብሽ። ዝም ብለሽ ቃሉ ላይ ብቻ ፎከስ ምንም እንዳትዪ። ማቴዎስ ወንጌል እያልሽ ብቻ አውሪ። ማቴዎስ ወንጌል ላይ ያለው ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ። ማናቸው ተናናሽ የተባሉት? መላእክቶቹን ነው። ጌታ መላእክት እንዳትወጡ ተጠንቀቁ እያለ ነው። ምን ሆነሻል እህቴ? ወይ ካላወቅሽው አላውቅም በይኝና አንብበሽ ነኝ። አንተ ታስረዳናለሽ። እኔ አላስረዳሽም፣ የአንቺን ትምህርት ነው የፈለግኩት። ካላወቅሽ ደግሞ ፓስተርሽን ጠይቀሽ ትመጫለሽ። ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ። ታናናሽ የተባሉት እነማን ናቸው እኮ? አንተ ንገረኛ። እኔ ስናገር አትናገሪ ያልከኝ እኮ ነው። እንዴት ነው ነገሩ? ታናናሽ የተባሉት እነማን ናቸው? እሺ ተርጉሚልኝ። ከዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቹም በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና። የሰው ልጅ የጠፋውን ለማዳን መጥቷልና። የምን አይደለም ይለው እየፈታሽ ነው እኮ ነው አንተ አሁን የፈለከው ቃል በሰማያት ያያሉና የሚለውን የእግዚአብሔር ፊት ያያሉ። ገና ታናናሾች የተባሉት እነማን ናቸው የጠየኩሽ? ፕሊዝ ፎከስ አድርገሽ መልሽልኝ። ታናናሾች የተባሉት እነማን ናቸው? ከዚህ ከተናናሾቹ አንዱን እንዳትንቁ ማን ናቸው? ይህንን እኮ ለመመለስ የማቴዎስ ወንጌል ሙሉ ማንበብ ይኖርብናል። ችግር የለውም። አንድ ክፍል ከፍ ብለሽ አንብቢውና መልሽልኝ። ያው ደቀ መዛሙርቶቹን ነው። ደቀ መዛሙርት አይደለም። በደንብ አስተውይ ፕሊዝ። በእኔም ከሚያምኑ ከነዚህ ከታናናሾቹ አንዱን የሚያሰናክል ሁሉ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር መስጠም ይሻለው ነበር። ወዮ ለዓለም ስለ ማሰናከያ ሳይመጣ አይቀርምና፣ ነገር ግን በእርሱ ጠንቅ ማሰናከያ ላይ ይመጣበት ለዚያ ሰው ወዮለት።
እጅ ወይም እግር ብታሰናክል ቆርጠ ካንተ ጣላት። ሁለት እጅ ወይም ሁለት እግር ኖሮ ወደ ዘላለም እሳት ከምትጣል ይልቅ አንካሳዊ ጉንድሽ ሆነ ወደ ሕይወት መግባት ይሻላል። ዓይን ብታሰናክል አውጥተህ ካንተ ጣላት። ዓይን ኖሮ ወደ ገሃነም ከምትጣል አንዲት ዓይን ኖሮ ወደ ሕይወት መግባት ይሻላል። ከነዚህ ከታናናሾቹ አንዱን እንዳትጉ ተጠንቀቁ። ማን ናቸው እነዚህ ታናናሾች? ከላይ የጠቀሳቸው ሰዎች ናቸው ማለት ነው። አዎ። ስለዚህ ሰው ምን የሚያደርጋቸው ማለት ነው? ባጭሩ የሚንቃቸው አይደል? ይበቃ የሆነ ምንም ቦታ የማይሰጣቸው የሚንቃቸው ነው ባጭሩ። እንዳትንቁ አለ። አሁን አስተውይ። እንዳትንቁ ተጠንቀቁ አለና መላእክቶቻቸው ይላል በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያሉ እላቸዋለሁ ይላል። መላእክቶቻቸው ሲል ምን ማለት ነው? ለነሱ ነው የነሱ መላእክቶች። እኔ እንጃ ፍችልኝ አንቺ። መላእክቶቻቸው ሲል ምን ማለት ነው? በፕሮቴስታንት እምነት አስተምሮሽ መላእክቶቻቸው ሲል አንተ የምትለው እኔን ተይኝ እባክሽ ፕሊዝ እህቴ፣ ትልቅ ሰው አይደለን እንዴ? እኔን ተይኝ። አንቺ የምትዩን የፕሮቴስታንቱን አስተምሮ ነገርኝ። መላእክቶቻቸው ማለት ነው የእነሱ መላእክቶች፣ ከላይ የጠቀስካቸው ሰዎች መላእክቶች በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ። መላእክቶቻቸው ማለት ነው እኮ የእነሱ መላእክቶች ጠባቆቻቸው ለማለት ነው። ጎበዝ። እሺ የአባቴን ፊት ያያሉ አላለች። የአባቱን ፊት የሚያዩት ስለማን ነው? ስለነሱ ነው። እየጸለዩላቸው ነው ይላል እዛ ዳይሬክት። እኔ የምለው እንደው እንደ ማቹርድ ሰው መቼ ነው ግን የምትመልሽልኝ? ፕሊዝ እኔን ተይኝ። እንዲህ ልትል ነው አትበይኝ። ጥቅሱን አንተ ባመጣኸው ጥቅስ እኮ ነው የተማማረን ያለነው። ስሚኝ አንዴ ቆይ። አሁን የመጨረሻው ዕድል የምሰጥሽ እንዲህ ልትል ነው አትበይኝ። እኔን መጽሐፍ ቅዱሱ ብቻ ይምራል። በሰማያት ያለውን የሚፈልገው መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እኮ ነው የሚለው። ስለማን ነው የሚያዩት? ያያሉ ነው እንጂ እኮ እንደውም እኮ አንተ ጥሩ ጥቅስ ስለማን ነው የሚያዩት? እሺ አዩ ማለት ጸለዩላቸው ማለት ነው። እሺ መላእክት የእግዚአብሔርን ፊት ያያሉ ሲባል ማለት ነው ጸለዩ ማለት ነው። እኔ አላውቅም። እንደ የጴንጤ ትምህርት ንገረኝ። የጴንጤን አስተምሮ ትምህርት ንገረኝ እባክሽ። መላእክት የእግዚአብሔርን ፊት ያያሉ ሲባል ምን ያላሉ ማለት ነው? ይማልዳሉ ማለት ነው። ይጸልላቸዋል ማለት ነው። እሺ በቃ እግዚአብሔር ይርዳሽ። ራሽን እያታለሽ ስለሆነ እኔ በጣም እንዲህ ማለት ነው እንዲህ ልትለኝ ነው። እኔ ፕሮቴስታንት ባህሪ አያችሁ አይደለ? እኔ ክርስቲያኖች ዋናው መታዘባችን ነው። እንዲህ ልትለኝ ነው እንዲህ እያልከኝ ነው። እኔ መቻልኩ ቃሉን አነበብኩ ተርጉም ያልኩሽ እንዲህ ልትል ነው እንዴ? የጴንጤን ትምህርት በዚህ ላይ አስረጅኝ ነው ፔሪድ። ኦኬ አንጾኪያ አለ? አዎ አለው። እሺ ይሄን መልስልኝ። ከነዚህ ከታናሾቹ አንዱ እንዳትጉ ተጠንቀቁ። መላእክቶቻቸው በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያያሉ እላቸዋለሁ ይላል። መላእክቱ የእግዚአብሔርን ፊት የሚያዩት ስለማን ነው? መላእክቶቹ ወደ እግዚአብሔር ያያሉ ማለት ስለኛ ያንተን ይጸልያሉ ማለት ነው ወይ? ይሄ ማለት ነው ያንተን የፕሮቴስታንቱን አስተምሮ ፍታልኝ። ይሄን ያንተን ፍታልኝ። መላእክቱ የአባቴን ፊት ያያሉ አለ። ስለማን ነው የአባቱን ፊት የሚያዩት? እኮ ሰዎችም እኮ አንተን ተስፋ የሚያደርጉ አያፈሩም እና ይላል። ስለዚህ ሰዎችም እኮ ወደ እግዚአብሔር ያያሉ። መላእክቶች እኔ ስለዚህ ክፍል ነው የጠየቁ ማለት አይደለም። ስለዚህ ክፍል ነው የጠየቁ። መላእክቶቻቸው በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያያሉና ይላል። መላእክቱ የእግዚአብሔርን ፊት የሚያዩት ስለማን ነው? በዚህ ክፍል ውስጥ የእግዚአብሔር መልአክ በሚፈሩት ዙሪያ ይሳፈፋሉ ይላል አይደል? የጠየቁ ጥያቄ መላእክቶች ስለኛ ይጸልያሉ አይልም። ገባ? መላእክቶች ወደ ሰማይ ፊት ያሉ ማለት ነው። የእግዚአብሔርን ፊት ያሉ ማለት ነው። መላእክት የእግዚአብሔርን ፊት ያሉ ሲባል ምን